እሺ ተማሪዎች እንዴት ናችሁ? ዛሬ ደግሞ ማቴማቲክስ ፎር ማኔጅመንት በቻፕተር 3 ቱቶሪያል ተመልሻለሁ። ቻፕተር 3 ኢንትሮዳክሽን ቱ ሊኒየር ፕሮግራሚንግ ላይ ነው እና እዚህ ላይ ያሉ ኮንሴፕቶችን እንወያያለን። ስለዚህ እስከ ቪዲዮ መጨረሻ አብራችሁን ቆዩ። አሪፍ አሪፍ ፖይንቶችን እናነሳለን። እሺ ዩኒት ስር ላይ ስንመጣ አሁን ኢንትሮዳክሽን ቱ ሊኒየር ፕሮግራሚንግ ነው። ሊኒየር ፕሮግራሚንግ ማለት ኦፕቲማይዜሽን ሜትድ ነው። ኦፕቲማይዜሽን ሜትድ ሲሆን የሚያሳየን ምንድን ነው? እንዴት ነው አሎኬት ማድረግ የምንችለው ስኬርስ ሪሶርሳችንን። ለምሳሌ ስኬርስ ሪሶርሳችን የገንዘብ እጥረት ሊሆን ይችላል፣ የማቴሪያል እጥረት ሊሆን ይችላል፣ የታይም እጥረት ሊኖር ይችላል። ኤንድ ሃው ቱ ዱ ሰች አሎኬሽን ኢን ዘ ቤስት ፖሲብል ዌይ ሰብጀክቱ ሞር ዛን ዋን ሊሚቲንግ ኮንዲሽን ነው። ስለዚህ ከአንድ በላይ ሊሚቲንግ የሆኑ ኮንዲሽን ሲገጥሙን እንዴት ነው ያለንን መኒ ማቴሪያል እና ታይም ኤፌክቲቭሊ አሎኬት የምናደርገው የሚለውን የምናሳይበት ሊኒየር ፕሮግራሚንግ ነው። ስለዚህ እንደ ፎርም ኦፍ እነዚህ ምንድነው በኢኒኳሊቲ ወይም በኢኳሊቲ ልንገልጻቸው እንችላለን። ስለዚህ ኢት ኢኔብል አስ ቱ ፋይንድ ኦፕቲማል ሶሉሽን ነው። በቃ ኦፕቲማል ሶሉሽናችንን ኦፕቲማሊ እንዴት ብንጠቀም ነው ያለን ስኬርስ ሪሶርስ በአግባቡ መጠቀም የምንችለውን የሚለውን የሚያሳይ ሞዴል ነው ሊኒየር ፕሮግራሚንግ የምንለው። ስለዚህ ቱ ሰርቴን ፕሮብሌም ኢን ዊች the solution must satisfy the given set of requirement or constraint። ስለዚህ የተሰጠንን ኮንስትሬንት ሳቲስፋይ የሚያደርግ ኢኩዌሽንን ሊኒየር ኢኩዌሽንን ዴቨሎፕ ማድረግ ነው በዚህ ሲቹዌሽን የምንሰራው ማለት ነው። ስለዚህ ኦፕቲማይዜሽን ማለት በሊኒየር ፕሮግራሚንግ ምን ነው የሚያካትለው? ወይም ሚኒማይዜሽን ነው ወይም ማክሲማይዜሽን ነው። ማክሲማይዜሽን ከሆነ ፕሮፊት ሊሆን ይችላል ማክሲማይዝ የምናደርገው፣ ረቨኗችን ሊሆን ይችላል ማክሲማይዝ የምናደርገው፣ ሴልሳችንን ሊሆን ይችላል ማክሲማይዝ የምናደርገው፣ ወይም ማርኬት ሼራችን የገበያ ድርሻችንን ሊሆን ይችላል ማሳደግ የምንፈልገው፣ ወይም ምናችንን ለመቀነስ ሊሆን ይችላል። ሚኒማይዝ የሚደረጉ ነገሮች ከሆነ ደግሞ ኮስታችንን ወጪያችንን ለመቀነስ፣ ታይማችንን በትንሽ ጊዜ ውስጥ ብዙ ነገር ለመስራት እና ዲስታንስንም ለመቀነስ ሊሆን ይችላል። ምንም ኦፕቲማይዜሽን። ስለዚህ ማክሲማይዜሽን እና ሚኒማይዜሽን ነው። ስለዚህ ዋናው ትኩረታችን ሊኒየር ፕሮግራሚንግ ላይ ወይ ማክሲማይዝ ማድረግ ነው ትርፍን፣ ገቢያችን፣ ሽያጭና የገበያ ድርሻችንን ወይም ወጪያችንን፣ ጊዜያችንና ዲስታንሳችንን መቀነስ ይሆናል ማለት ነው ዋናው ትኩረቱ የምኑን የኦብጀክቲቭ ፈንክሽናችን። ስለዚህ ስለ ኦብጀክቲቭ ፈንክሽን ምንድነው የሚለውን እናያለን። ስለዚህ ግን ይሄ ማለት ምንድነው ሊኒየር ፕሮግራሚንግ ማክሲማይዝ እና ሚኒማይዝ ሁለት ኳንቲቲዎችን በአንድ ሞዴል ላይ ማድረግ አንችልም። ወይ ማክሲማይዝ እናደርጋለን ወይ ሚኒማይዝ ነው የምናደርገው እንጂ ሁለቱንም አንዴ መስራት አይቻልም። ስለዚህ መልቲ ቫሪያብል ፈንክሽኖችን ልንጠቀም እንችላለን። ሞር ዛን ዋን ኢንዲፔንደንት ቫሪያብል ያላቸው ማለት ነው። እሱን እንዴት እንደሆነ እናያለን። ስለዚህ ጎሉ ምንድነው የሊኒየር ፕሮግራሚንግ ምንድነው? ቤስት ሶሉሽን መፈለግ ነው። የሆነ ጊቭን ኮንስትሬንት አለ፣ በዛ ፕሮብሌም ላይ የተሰጠን ጊቭን ኮንስትሬንት አለ። ስለዚህ ለሱ ቤስት የሚሆን ሶሉሽንን መፈለግ ምን ይባላል? ሊኒየር ፕሮግራሚንግ ነው። ስለዚህ ወደ ሊኒየር ፕሮግራሚንግ ሞዴል ነው የምንመጣው። ሊኒየር ፕሮግራሚንግ ሞዴል ነው ራሱን የቻለ የማቴማቲካል ሞዴል ሲሆን ሪፕሬዘንት የሚያደርግልን የሊኒየር ፕሮግራሚንግ ፕሮብሌምን የምንወክልበት ነው ሊኒየር ፕሮግራሚንግ። ስለዚህ አንዳንድ ሊኒየር ፕሮግራሚንግ ሞዴሎች ስፔሻላይዝድ የሆነ ፎርማት አላቸው፣ አንዳንዶቹ ደግሞ ጀነራላይዝድ የሆነ ፎርማት አላቸው። ስለዚህ ኤልኤም ሞዴል ምንድነው? ሰርቴን ካራክተሪስቲክስ አሉት ኢንኮመን ይለናል። ኒዮሎጂ ኦፍ ዲስ ካራክተሪስቲክስ ኢናብል ቱ አስ ሪኮግናይዝ ዘ ፕሮብሌም ዛት አር አሜንደብል ቱ ዘ ሶሉሽን ዩዚንግ ሊኒየር ፕሮግራሚንግ ኮሬክትሊ ኤንድ ፎርሙሌት ሊኒየር ሞዴልን ነው። ስለዚህ ሊኒየር ፕሮግራሚንግ ሞዴላችን ፎርሙሌት አድርገን ሶልቭ ማድረግ ነው ያለንን ስኬርስ ሪሶርሳችን እንዴት ነው በአግባቡ መጠቀም የምንችለውን የሚለውን ፎርሙሌት የምናደርግበት ሞዴል ነው። ስለዚህ ካራክተሪስቲኮቹ የዚህ ሊኒየር ሞዴል ምንድን ናቸው? ኮምፖነንት አለ፣ አሰምሽን አለ። ስለዚህ ሁለቱ ምንድን ናቸው የሚለውን እንመልከት። እዚህ ጋር ምንድን ነው ኮምፖነንት የምንላቸው? ምንድን ነው ኦብጀክቲቭ ፈንክሽናችን አንዱ ኮምፖነንት ነው። ሁለተኛው ዲሲዥን ቫሪያብላችን ኮምፖነንት ነው። ሶስተኛ ኮንስትሬንት አለ ኮምፖነንት ነው። አራተኛው ፓራሜትር አለ ወይም ራይት ሃንድ ሳይድ ቫሊዩን ያካትታል። ስለዚህ የኛው ምንድነው ኮምፖነንት ናቸው። ኮምፖነንት ተባለ የሊኒየር ፕሮግራሚንግ አራቱን ያካትታል። ስለዚህ ይሄ ምንድነው የሞዴሉ ስትራክቸር ሊኒየር ፕሮግራሚንግ እነዚህን ያካተተ ነው ሞዴሉ ማለት ነው። ገዛ በመቀጠል ደግሞ ምኖች አሉ? አሰምሽኖች አሉ። አሰምሽኖች ልንከተላቸው የሚገቡ ያንን ሞዴል ዴቨሎፕ ስናደርጋለን። አንደኛው ሊኒየሪቲ ነው። ሁለተኛው ዲቪዚቢሊቲ ነው። ሶስተኛው ሰርቴኒቲ ነው። አራተኛው ነን ኔጌቲቪቲ ነው። ስለዚህ እነዚህ ደግሞ ሞዴሉን ምን የሚያደርጉልን ናቸው? ቫሊድ የሚያደርጉላቸው ሞዴሉ ይህንን ማካተት እነዚህ ፕሮፐርቲዎች ወይም ካራክተሪስቲኮች አሰምሽኖች ሊኖሩት ይገባል ማለት ነው ዴቨሎፕ ስናደርገው። እነዚህኞቹ ኮምፖነንቶች ከሆኑ ስትራክቸሩን ዴቨሎፕ እናደርጋለን። ስትራክቸሩን ዴቨሎፕ ስናደርግ እነዚህን ቫሊድ የሚያደርጉ አሰምሽኖችን ተከትለን ነው ሞዴላችን ዴቨሎፕ ማድረግ ያለብን ነው የሚለው። ስለዚህ እያንዳንዱን ኮምፖነንትና አሰምሽኖቹን እንመልከታቸው። እሺ መጀመሪያ ምኑ ላይ እንንጣ? ኮምፖነንቱ ላይ ስንመጣ የመጀመሪያው ኮምፖነንት ምንድነው ያልነው? ኦብጀክቲቭ ፈንክሽናችን ነው። ኦብጀክቲቭ ፈንክሽናችን
ሲሆን የመጀመሪያው ምንድነው ኦብጀክቲቭ ፈንክሽን ማለት ኢትስ ኤ ማቴማቲካል ኦር ኳንቲታቲቭ ኤክስፕሬሽን ኦፍ ዘ ኦብጀክቲቭ ኦፍ ዘ ካምፓኒ ሞዴል ነው። ስለዚህ የካምፓኒውን ኦብጀክቲቭን የምንገልጽበት ፈንክሽን ምን ይባላል? ኦብጀክቲቭ ፈንክሽን። ስለዚህ ይህ ኦብጀክቲቭ ፈንክሽናችን ምንድነው? ፕሮብሌማችንን ሶልቭ የምናደርግበት ነው። ባይ ዊች ኦል ዲሲሽን አር ኢቫሉዌትድ። ከዚህ ኦብጀክቲቭ ፈንክሽን ተነስተን ነው ሁሉንም ዲሲሽናችን ኢቫሉዌት የምናደርገው። ስለዚህ ወይ ሚኒማይዜሽን ነው ወይስ ማክሲማይዜሽን ነው የሚፈልገውን የሚለውን የምናስቀምጥበት ፈንክሽናችን ኦብጀክቲቭ ፈንክሽን ይባላል። ስለዚህ ሊኒየር ፕሮግራሚንግ ሞዴል ላይ ምንድነው ሲንግል ኳንቲፋይድ የሆነ ኦብጀክቲቭ አለው። ኳንቲፋይድ የሆነ ሲንግል ነው መሆን አለበት ኦብጀክቲቭ፣ ወይ ሚኒማይዜሽን ወይ ማክሲማይዜሽን ማለት ነው። ስለዚህ ለዲሲሽን ሜከሩ የሚያስቀምጠው ሲንግል የሆነ ኳንቲፋይድ ኦብጀክቲቭ አለ። ለምሳሌ ኦብጀክቲቫችን ፕሮፊታችንን ማሳደግ ሊሆን ይችላል፣ ወይም ኮስታችንን መቀነስ ሊሆን ይችላል ማለት ነው። ስለዚህ ይህንን በኦብጀክቲቭ ፈንክሽናችን እናስቀምጣለን፣ ወይም ማርኬት ሼርንም ለማሳደግ ሊሆን ይችላል። ስለዚህ ይሄ በኦብጀክቲቭ ፈንክሽናችን መቀመጥ አለበት። በት ኦንሊ ቱ ኦፍ ዞስ ኦፍ ዚስ ይላል። ስለዚህ በእነዚህ ብቻ አይደለም ሌሎችም አሉ ከሶስቱ በተጨማሪ። ስለዚህ ዋናው ምንድነው ፎከሳችን የሚለውን በኦብጀክቲቭ ፈንክሽን ነው የምንገልጸው ማለት ነው። ስለዚህ ኦብጀክቲቭ ፈንክሽናችን በዚህ ወይ እናወጣለን። ሁለተኛው ደግሞ ምንድነው ዲሲሽን ቫሪያብል። ዲሲሽን ቫሪያብል ደግሞ ምን ማለት ነው ስንል አናውን ቫሪያብል ኳንቲቲዎችን የምንወክልበት ነው። ኳንቲቲዎችን ሪሶልቭ የምናደርጋቸው በዛ በሊኒየር ፕሮግራሚንግ ላይ የምናስቀምጣቸው አናውን ቫሪያብሎች ምንድናቸው? ዲሲሽን ቫሪያብል ይባላሉ። ስለዚህ እነዚህ ዲሲሽን ቫሪያብሎች ሪፕሬዘንት የሚያደርጉት ቲንጎች አሉ። አት ዘ ነምበር ኦፍ ዘ ዩኒት ኦፍ ዲፈረንት ፕሮዳክት ቱ ቢ ሶልድ፣ የሚሸጡት የተለያዩ ፕሮዳክቶችን ሊሆን ይችላል። አማውንት ኦፍ ብር ቱ ቢ ኢንቨስትድ ኢን ቫሪየስ ፕሮጀክት ሊሆን ይችላል። ወይም the number of ads to be placed within different media የአድቨርታይዝመንታችንን ሊሆን ይችላል በእነዚህ ቫሪያብሎች። ስለዚህ አናውን የሆነ ቫሪያብል እንደ ኢኩዌሽኑ እንደ ፕሮብሌሙ የሚሰጡንን ቫሪያብሎች አሳይን የምናደርግበት ዲሲዥን ቫሪያብል ይሆናል። ችግር የለም። በኤግዛምፕል ስናየው የበለጠ ግልጽ የሆነላቸው አሁን ኮንሴፕቱ እንድትረዱት ያህል ነው። ስለዚህ ሲንስ ዲሲዥን ሜከር ሃዝ ዘ ፍሪደም ቱ ቾይስ አሞንግ ዲስ አክሽንስ ዲስ ኮንዲሽን ቫሪያብል አር ኮንትሮለብል ቫሪያብል ይባላል። እነዚህ ዲሲዥን ቫሪያብሎች ኮንትሮለብል ቫሪያብል እንላቸዋለን። ምክንያቱም ዲሲዥን ሜከሩ ኮንትሮል ማድረግ ስለሚችል ነው። እነዚህን ኮንትሮል አድርገን ስለሆነ ነው የምንደርሰው ኦፕቲማይዜሽናችን ላይ የምንደርሰው። እነዚህን ኮንትሮል ማድረግ የሚቻሉ ቫሪያብሎች ናቸው። እሺ ሶስተኛው ላይ ስንመጣ ምንድነው ኮንስትሬንት ነው። ኮንስትሬንት ከሆነ ደግሞ ምንድናቸው? እነዚህ ሪስትሪክሽኖች ያሉብን ገደቦች ምን ይባላሉ? ኮንስትሬንት ይባላሉ ማለት ነው። ስለዚህ እነዚህን ኮንስትሬንቶች እንዴት ነው ሶልቭ የምናደርገው የሚለውን በእንትሏችን በኢኩዌሽናችን ላይ ስንመጣ እናያለን። ስለዚህ ኮንስትሬንት ምንድን ነው የሚለን ዲፋይን ስናደርገው ሊሚት ፊዚቢሊቲ ኦፍ ኤ ፕሮፖዝድ ኮርስ ኦፍ አክሽን ነው። ስለዚህ ሊሚት ዲግሪ ቱ ዊች ኦብጀክቲቭ ካን ቢ ፐርሱድ ነው። ስለዚህ ኦብጀክቲቫችንን የማሳካታችንን ሊሚት የሚገድቡብን አይነት ነገሮች ምን ይባላሉ? ኮንስትሬንት ናቸው ማለት ነው። ስለዚህ እነዚህን ኮንስትሬንቶች በኤግዛምፕል እናያቸዋለን ማለት ነው። እሺ አራተኛው ላይ እንሂድ። አራተኛው ምንድነው? ፓራሜትር ነው። ፓራሜትር ደግሞ ምንድነው? አር ፊክስድ ቫልዩ ዳት ሳቲስፋይ the impact that one unit of each decision variable will have on objective and on the constraint it pertains to as well as to the numerical value of each constraint ይላል። ስለዚህ ምን ማለት ነው? እዚህ ጋር ስንመጣ ፓራሜትር ማለት ፊክስድ ቫልዩዎች ናቸው። ፊክስድ ቫልዩዎች ኢምፓክቱን ነው ስፔሲፋይ የሚያደርጉልን፣ ምን ያህል ኢምፓክቱ ነው በእያንዳንዱ ዲሲዥን ቫሪያብላችን በኦብጀክቲቭ ላይ ያለውን ኢምፓክት ነው። አሁን ዲሲዥን ቫሪያብላችን እዚህ ጋር ለምሳሌ ብናይ ምንድነው ኤክስ ዋን አለ ኤክስ ቱ እዚህ ጋር ኤክስ ስሪ ዲሲዥን ቫሪያብል ናቸው። ስለዚህ የእነዚህ ኢምፓክት ምን ያህል ነው በኦብጀክቲቭ ፈንክሽናችን፣ ምክንያቱም ይሄ ኦብጀክቲቭ ፈንክሽን ስለሆነ ምን ያህል ነው ኢምፓክቱ የሚለውን የሚያሳዩ። ለምሳሌ ኤክስ ዋን 4 ዩኒት ሊሆን ይችላል ፕሮፊታችን፣ ከኤክስ ቱ ላይ በእያንዳንዱ ዩኒት የምናገኘው ትርፍ ማለት ነው። ስለዚህ 7 አለ እዚህ ጋር 5 አለ። በእያንዳንዱ ዩኒት ከኤክስ ዋን 4 አተርፋለሁ 4 ብር አተርፋለሁ፣ ከኤክስ ቱ 7 ብር፣ ከኤክስ ስሪ 5 ብር በእያንዳንዱ ዩኒት አተርፋለሁ። ስለዚህ ይሄ ምን ይባላል? ፓራሜትር ነው። ይሄ ፊክስድ ቫልዩ ነው። በኦብጀክቲቭ ፈንክሽኑ ላይ ያለው ኢምፓክት ማሳየት የሚችል ነው። ምናችን? ፓራሜትራችን። ወይም ምን ሊሆን ይችላል እዚህ ጋር ኦር ኤንድ ኦን ኤኒ ኮንስትሬንት ኢት ፐርቴን ቱ አዝ ዌል አዝ ዘ ኑሜሪካል ቫልዩ ኦፍ ኢች ኮንስትሬንት ነው። ስለዚህ በእያንዳንዱ ኮንስትሬንት ላይ ያለው ኑሜሪካል ቫልዩ ፊክስድ ነምበሩም ፓራሜትር ይባላል። እዚህ ጋር 300 ነው ፓራሜትራችን፣ እዚህ ጋር 200፣ እዚህ ጋር 360 ይሆናል ማለት ነው። ስለዚህ እነዚህ ምንድን ናቸው? ፓራሜትር ፊክስድ ቫልዩዎች ናቸው። ወይ በኦብጀክት ፈንክሽኑ ላይ ያለውን ኢፌክት የሚያሳዩ ወይም በኮንስትሬንት ላይ በራይት ሃንድ ሳይድ ቫልዩ የምንወክላቸው ምን ይባላሉ? ፓራሜትር ናቸው ማለት ነው። ስለዚህ እዚህ ጋር አሁን ኤግዛምፕል አለ። ኤግዛምፕላችን ምንድነው? አሁን ያየነው ኦብጀክቲቭ ፈንክሽን ምን ይመስላል ነው የምንለው። ኦብጀክቲቭ ፈንክሽናችን
ዋና ዓላማው ምንድን ነው? ሚኒማይዜሽን ነው ማክሲማይዜሽን ነው የሚለውን የምንለይበት ነው። አሁን እዚህ ጋር በተሰጠን መሰረት ምንድን ነው ትርፍን ነው ትርፍን ማሳደግን የፈለገው ትርፍን የሚያሳድግበት ኢኩዌሽንም ይሄኛው ይሆናል ማለት ነው። ከኤክስ ዋን ላይ 4 ብር ነው በየዩኒቱ የሚያተርፈው፣ ከኤክስ ቱ ላይ 7 ብር፣ ከኤክስ ስሪ ላይ 5 ብር በየዩኒቱ ያተርፋል ማለት ነው። ከዛ ሰብጀክት የሆነው ኮንስትሬንቶቻችን ደግሞ ምንድን ናቸው? ቱ ኤክስ ዋን ፕላስ 3 ኤክስ ቱ ፕላስ 6 ኤክስ 3 ለዛ ነው ሪኳርስ 300 ሌበርስ ፐር ሃወርስ ነው ማለት ነው። ስለዚህ ይሄ ኮንስትሬንታችን ነው። ከ300 እና ከ300 በታች ነው ያለን የሌበር ሃወር። ስለዚህ ለሶስቱ ዲስትሪቢዩት የምናደርጋቸው ምን ያህል ነው የሚለውን እዚህ ጋር አስቀመጠ ያለብን ሊሚቴሽን ማለት ነው። ስለዚህ ከ300 እና ከ300 በታች ነው ሌበር ሃወራችን ያለን እና ደግሞ 5 ኤክስ 1 ፕላስ ኤክስ 2 ፕላስ 2 ኤክስ 3 ለዛ ነው ሪኳርስ ቱ 200 ይላል እዚህ ጋር። ይሄ ደግሞ ምንድነው ሌበርስ ሮ ማቴሪያል ኤ ነው። ስለዚህ የሮ ማቴሪያል ላይ ኤ ያለን ሮ ማቴሪያል ከ200 እና ከ200 በታች ነው። ይህም አንዱ ሲስተም ኮንስትሬንት ይሆናል ማለት ነው። ሶስተኛው ደግሞ 3x1 ፕላስ 5x2 ፕላስ 2x3 ለዛ ነው ሪኳርስ ቱ 360 ይሆናል። ይህም ሌላኛው ኮንስትሬንታችን። እነዚህ ሶስቶቹ ምንድን ናቸው? ሲስተም ኮንስትሬንት ነው የሚባሉት፣ ምክንያቱም ሲስተም ናቸው፣ ኢንዲቪዥዋል አይደለም። ኢንዲቪዥዋል ኮንስትሬንት ከሆነ ደግሞ ለምሳሌ አሁን ኤክስ1 እኩል ነው ሰርቲ ተሰጥቷል። እዚህ ጋር ኢንዲቪዥዋል ኮንስትሬንት ነው የሚባለው። ኤክስ1 30 ብቻ ነው፣ ከዛ በላይ ከዛ በታችን መጠቀም አንችልም ማለት ነው። ኤክስ2 ደግሞ ምንድነው? ግሬተር ዛን ኦር ኢኳልስ ቱ 40 ነው። ከ40 እና ከ40 በላይ መሆን አለበት፣ ከዛ በታች መሆን አይችልም። ስለዚህ ይህ አንዱ ኮንስትሬንት ነው። ኤክስ2 ከ40 እና ከ40 በላይ መመረት አለበት ማለት ነው ፕሮዳክት ቢሆን ኤክስ2። ስለዚህ የኛውም አንድ ኮንስትሬንት ነው። ሌላኛው ደግሞ ነን ኔጌቲቪቲ ኮንስትሬንት የሚባላል። ነን ኔጌቲቪቲ ኮንስትሬንት ማለት ሁሉም ቫሪያብሎች ከዜሮ በላይ መምጣት አለባቸው ነው። ይሄ አንዱ ምንድነው አሰምሽን ነው ብለናል ቅድም ስናይ። ስለዚህ ይህን ይመስላል ማለት ነው። ፎርም ስናደርግ በዚህ ወይ ነው ፎርም የምናደርገው ማለት ነው። ስለዚህ ሲስተም ኮንስትሬንት ከሆነ ምንድነው ከአንድ በላይ ዲሲሽን ቫሪያብል ያካትታል። እዚህ ጋር እንዳየነው ከኤክስ1 ኤክስ2 ኤክስ3 ሶስት ዲሲሽን ቫሪያብሎች አሉ። ኢንዲቪዥዋል ኮንስትሬንት ከሆነ አንድ ቫሪያብል ብቻ ነው የሚያካትተው። እዚህ ጋር እንዳየነው ኤክስ1 30 ኤክስ2 40። ስለዚህ አንድ ቫሪያብል ብቻ ነው እዚህ ጋር ኤክስ1 እና ኤክስ2 ነው የተጠቀምነው። ይሄ ኢንዲቪዥዋል ኮንስትሬንት ይባላል ማለት ነው። ስለዚህ ነን ኔጌቲቭ ኮንስትሬንት ደግሞ ስፔሲፋይ የሚያደርገው ኖ ቫሪያብል ዊል ቢ አሎድ ቱ ቴክ ዋን ኔጌቲቭ ቫሊዩ ነው። በቃ እዚህ ጋር ደግሞ ምንድነው ማንኛውም ቫሊዩ ኔጌቲቭ መሆን አይችልም የሚለው ነው ነን ኔጌቲቪቲ ኮንስትሬንት የሚገልጽልን ማለት ነው። ቀጣይ ደግሞ ወደ ምንድነው የምንሄደው? ወደ አሳምሽኖቹ ናቸው። ወደ አሳምሽኖቹ ከመሄዳችን በፊት የቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። የተለያዩ ፋይሎችን፣ ፓወርፖይንቶችን፣ ኤግዛሞችን ከፈለጋችሁ ቴሌግራም ግሩፓችን ጆይን ማድረግ እንዳይረሱ። ሊንኩን በዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ፣ ገብታችሁ ጆይን ማድረግ ትችላላችሁ። እሺ እንቀጥል። ቀጣይ ደግሞ አሰምሽኖቹ ላይ ነው የምንመጣው። አሰምሽን አሉት የሊኒየር ፕሮግራሚንግ ሞዴል ማለት ነው። ሞዴሉን ዴቨሎፕ ስናደርግ እነዚህን አይዲያዎች ኮንሲደር ማድረግ አለብን ነው። ስለዚህ የመጀመሪያው አሰምሽን ምንድን ነው? ሊኒየሪቲ ነው። ሊኒየሪቲ ምንድን ነው የሚለው ሊኒየሪቲ ሪኳየርመንት ኢዝ ዳት ኢች ዲሲዥን ቫሪያብል ሃዝ ኤ ሊኒየር ኢምፓክት ኦን ኦብጀክቲቭ ፈንክሽን ኤንድ ኢች ኮንስትሬንት ኢን ዊች ኢት አፒርስ ይላል። ስለዚህ ፎሎዊንግ ደ አባቭ ኤግዛምፕል ፕሮዲሲንግ ዋን ሞር ዩኒት ኦፍ ፕሮዳክት አድስ ብር ቱ 4 to the total profit. This is true over the entire range of the possible value of x1. The same applies to all of the constraints ነው የሚለው። ስለዚህ ሶሪ እዚህ ጋር ምንድነው ስንመለስ እዚህ ጋር ያለው አሁን ለምሳሌ ምንድነው ሊኒየሪቲ ማለት አራት ነው እዚህ ጋር ብለናል። 4 ብር ነው ከእያንዳንዱ ዩኒት ትርፍ የሚገኘው ከኤክስ ዋን ምንድነው በእያንዳንዱ ዩኒት 4 ብር ነው ትርፍ የምናገኝ። ስለዚህ ይሄ ሊኒየር ነው፣ ቀጣይነት አለው እስከ መጨረሻው ነው ማለት ነው። እዚህ ጋር ምንድነው ብንመጣ እዚህ ኮንስትሬንቱ ላይ ያሉን ቫሪያብሎች ሊኒየር የሆነ ኢምፓክት ነው ያላቸው። በቃ በዚሁ ነው የሚቀጥሉት፣ ቀጣይነት አላቸው ማለት ነው። ኢምፓክታቸው በተመሳሳይ ወይ ነው የሚቀጥለው እና ሊኒየር የሆነ ኢፌክት ነው ያላቸው በዲሲሽን ቫሪያብሎቹ በሊኒየሩ ኢኩዌሽኑ ላይ ማለት ነው። በኦብጀክቲቭ ፈንክሽኑ ላይም ሆነ በኮንስትሬንቱ ላይ የሚለውን ነው የሚያሳይ ሊኒየሪቲ። ሁለተኛው ደግሞ ምንድነው ዲቪዚቢሊቲ ነው። ዲቪዚቢሊቲ ከሆነ ደግሞ ምንድነው በነን ኢንቲጀር ቫልዩ መሆን አለባቸው ነው። እዚህ ጋር ዲቪዚቢሊቲ ከሆነ 3.5 ቲቪ ሴት አሁን ተብሎ አይቀመጥም፣ በፍራክሽን መቀመጥ የለበትም ነው፣ በሙሉ ቁጥር ነው መገለጽ ያለበት ነው። ስለዚህ እንደዚህ አይነት ኤክስፕሬሽኖች አይቻሉም ነው፣ በፖይንት በነጥብ ማስቀመጥ የለብንም። ምክንያቱም 3.5 ሌበር ሃወር ብላችሁ ከባድ ነው ለመግለጽ። ሌበር ሃወር በ3.5 ያስፈልገናል። ምክንያቱም ሆል ነምበር መሆን አለበት። አሁን እዚህ ጋር ለምሳሌ 3.5 ቲቪ ሴትስ አለ። ስለዚህ ፐር ሃወር ነው። ይሄ ማለት ምንድን ነው? አክሴፕቴብል አይሆንም እንደዚህ ይመጣል። እንደዚህ ከሆነ ግን 7 ቲቪ ሴትስ ፐር 2 ሃወር በየ2 ሰዓቱ 7 ቲቪ ሴት ቢሆን ይሻላል። ምክንያቱም 3.5 ማለት 7 ኦቨር 2 ነው። ስለዚህ በየ2 ሰዓቱ 7 ቲቪ ሴቶች ብንል አክሴፕት ይሆናል። ስለዚህ በፖይንት ኤክስፕረስ መደረግ የለበትም ነው ባጭሩ እዚህ ጋር ዲቪዚቢሊቲ ፕሮፐርቲ የሚገልጸው። ሶስተኛው ደግሞ ሰርቴኒቲ ነው።
ሰርቴኒቲ ሁለት አስፔክቶች አሉት በሊኒየር ሞዴል ላይ። አንደኛው ዊዝ ሪስፔክት ቱ ሞዴል ፓራሜትር ነው። ዛት ሚንስ ዘ ኑሜሪካል ቫልዩ ነው። ኢት ኢን አሲዩም ዳት ዘ ቫልዩ አር ናውን ኤንድ ዘ ኮንስታንት ኤግዛምፕል ኢን ዘ አባቭ ኤግዛምፕል ኢች ዩኒት ኦፍ ፕሮዳክት ዋን ሪኳየርድ ቱ ሌበር ዩኒት ኢዝ ናውን አስ ኤንድ ሪሜን ኮንስታንት ነው። በቃ ስለዚህ ፕሮዳክት ዋንን ለማምረት እዚህ ጋር ብንመለስ ወደ ላይ ፕሮዳክት ዋን ምንድን ነው? ሁለት ሌበር ዩኒት ያስፈልገዋል ብለናል። ስለዚህ የሰርቴን ነው ስለ ፓራሜትሮቹ ፊክስድ የሆነ ኢምፓክት ነው ያላቸው የሚለውን ነው የሚያሳይ። ሰርቴንን ስለዚህ ነገር በቃ በኢንትራይ በኢኩዌሽኑ ላይ ሁለት ዩኒት ነው የሚያስፈልገው። ሌበር ሃወር ነው ለፕሮዳክት ዋንን ለማምረት ማለት ነው። ቱ ሌበር ዩኒት ለፕሮዳክት ዋን፣ ስሪ ሌበር ሃወር ለፕሮዳክት ቱ፣ ሲክስ ሌበር ሃወር ለፕሮዳክት ስሪ ብለን የምንገልጸው ነው። ስለዚህ ከፓራሜትሩ ጋር የተያዘ ነው ገለጸው። ይሄኛው ሰርቴኒቲ ነን የምንለው። ስለዚህ ኑሜሪካል ቫሊዎቹ ምንድን ናቸው? ዛት ዴዝ ቫሊዩ ናውን እና ኮንስታንት ናቸው። በቃ ቫሊዎቹ የሚታወቁ ናቸው፣ ቋሚ ናቸው፣ ሞዴሉ ላይ ያሉት ነው የሚለው። ስለዚህ ሰርቴኒቲ አንደኛው ይሄ ነው። ሁለተኛው ደግሞ ኦል ደ ሪሌቫንት ኮንስትሬንትስ አይደንቲፋይድ ኤንድ ሪፕሬዘንትድ ኢን ደ ሞዴል አር ዘ አር። ስለዚህ እንዳሉ ነው በቃ በሞዴል ላይ መወከል ያለባቸው ነው የሚለው። ስለዚህ ሰርቴኒቲ ይህን ይመስላል። አራተኛው ደግሞ ምንድነው? ኔጌቲቪቲ ነው። ኔጌቲቪቲ ማለት ኔጌቲቭ ኮንስትሬንት ቅድም ያወራ ነው ማለት ነው። ቫሊዎቹ እንዳለ ኔጌቲቭ መሆን የለባቸውም ነው። ስለዚህ ኦንሊ ፖዚቲቭ ቫሊዩ ኤንድ ዜሮ ዊል ቢን አለውድ ነው። ፖዚቲቭ መሆን ይችላል፣ ዜሮ መሆን ይችላል። ቫሊዎቹ ግን ኔጌቲቭ መሆን አይችሉም ማለት ነው። ምክንያቱም ዜሮ ፕሮዳክሽን ይቻላል፣ ግን ኔጌቲቭ ፕሮዳክሽን ስለሌለ ወይ ዜሮ ወይ ፖዚቲቭ መሆን አለባቸው ማለት ነው። ስለዚህ ባጭሩ አራት አሰምሽኖችን አየን፣ አራት ኮምፖነንቶችን አየን ሞዴላችንን ለመፈለግ። ኦብጀክት ፈንክሽናችንን አወጣን መጀመሪያ፣ ከዛ ኮንስትሬንት አለ። ኮንስትሬንታችንን አውጥተን ከጨረስን ወዲያ ምንድን ነው እንትላችን ኮንስትሬንቱን ካወጣን ወዲያ እዚህ ጋር መመልከት እንችላለን፣ መመለስ እንችላለን። ኮንስትሬንታችንን ካወጣን ወዲያ ፓራሜትራችን አለ እና ኮንስትሬንት ፓራሜትር ሁለት ዲሲዥን ቫሪያብል አለ። ከዛ ኮንስትሬንት አለ፣ ፓራሜትር። እነዚህ ምንድን ናቸው አለን? ኮምፖነንት ናቸው። አሰምሽኑ ላይ ስንመጣ ሊኒየሪቲ አለ፣ ዲቪዚቢሊቲ፣ ሰርቴኒቲ እና ኔጌቲቪቲን አየን ማለት ነው። ስለዚህ አሁን ፎርሙሌት ሊኒየር ፕሮግራሚንግ ሞዴላችን ነው። አሁን ሞዴሉን ፎርሙሌት ኮንሴፕቶቹን ከተረዳን ወዲያ እንዴት ነው አሁን ሞዴል ፎርሙሌት ወደ ማድረግ ነው የምንገባው ማለት ነው። ሊኒየር ፕሮግራሚንግ ሞዴልን ፎርሙሌት ነው። ስለዚህ ሊኒየር ፕሮግራሚንግ ሞዴል ፎርሙሌት ስናደርግ ልንከተላቸው የሚገቡ ስቴፖች አሉ። የመጀመሪያው ፕሮብሌሙን ዲፋይን ማድረግ ነው። ምንድን ነው የተጠየቀው ነገር፣ ምንን ማክሲማይዝ ነው ሚኒማይዜሽን ነው የሚለውን መለየት አለብን። ከዛ ከለየን ወዲያ አናውን ኳንቲቲዎችን ማለትም ኤክስ ዋን ኤክስ ቱ ምናምን እያልን ቫሪያብሎችን መወከል አለብን ማለት ነው። አናውን ቫሪያብሎችን እናወጣለን። ከዚ ሶስተኛ ላይ ኦብጀክቲቭ ፈንክሽናችንን ዴተርማይን ማድረግ ይጠበቅብናል ማለት ነው። ስለዚህ እነዚህን ወይ ተከትለን ነው ሊኒየር ፕሮግራሚንግ ሞዴልን ዴቨሎፕ የምናደርገው። እዚህ ጋር ግን ኮንሲደር ማድረግ ያሉብን ፖይንቶች አሉ። ለምሳሌ ዘ ዩኒት ኦፍ ኦል ዘ ኮፊሽንት ኢን ኦብጀክቲቭ ፈንክሽን መስት ቢ ዘ ሴም ነው። ስለዚህ የሁሉም ኮፊሽንታቸው ኦብጀክት ፈንክሽኑ ላይ ተመሳሳይ መሆን አለብን። ለምሳሌ ኢፍ ዘ ኮንትሪቢዩሽን ኦፍ ታይፕ ዋን አንደኛውን በብር ከገለጽ ነው የሁለተኛውን በብር መገለጽ አለበት። ታይፕቱን በተመሳሳይ ዩኒት መገለጽ አለባቸው ኮፊሽንቶቹ ነው የሚለው። ከዛ ቢላይ ደግሞ ኦል ተርምስ ኢን ኦብጀክት ፈንክሽን መስት ኢንክሉድ ኤ ቫሪያብል ኢች ተርምስ ሃቭ ቱ ሃቭ ዋን ቫሪያብል። ስለዚህ ሁሉም ተርሞች በኦብጀክት ፈንክሽኑ ላይ ያሉት ቫሪያብል ማካተት አለባቸው፣ እያንዳንዱ ተርሞች ማለት ነው። ስለዚህ እና አንድ ቫሪያብል ሊኖራቸው የሚገባው እያንዳንዱ ተርሞች ማለት ነው። ስለዚህ ሶስተኛ ደግሞ ኦል ዲሲዥን ቫሪያብል መስት ቢ ሪፕሬዘንትድ ኢን ኦብጀክቲቭ ፈንክሽን። ስለዚህ ሁሉንም ዲሲዥን ቫሪያብላችንን በኦብጀክቲቭ ፈንክሽናችን ላይ ሪፕሬዘንት ማድረግ አለብን ማለት ነው። እሺ ከዛ አራተኛ ኮንስትሬንታችንን አይደንቲፋይ ማድረግ ነው። ሲስተም ኮንስትሬንት ሊሆን ይችላል፣ ኢንዲቪዥዋል ኮንስትሬንት ሊሆን ይችላል፣ እና ኔጌቲቭ ኮንስትሬንት ሊሆን ይችላል። እነሱን እንለያለን ማለት ነው። ከዛ እሱን ከለየን ወዲያ ሲስተማችንን በቀላሉ ዴቨሎፕ ማድረግ ነው። ስለዚህ እስካሁን በኮንሴፕት ያየነውን አሁን በኤግዛምፕል እንመልከተው። በኤግዛምፕል ስናየው የበለጠ ይቀላቸዋል ማለት ነው። እሺ ኤግዛምፕል እዚህ ጋር ስንመጣ ምንድን ነው ኤ ፊርም ዳት አሴምብልስ ኮምፒውተር ኤንድ ኮምፒውተር ኢኩዊፕመንት ኢዝ አባውት ቱ ስታርት ፕሮዳክሽን ኦፍ ቱ ማይክሮ ኮምፒውተር ነው አለ። ስለዚህ ሁለት ማይክሮ ኮምፒውተሮች ማምረት ፈለገ አለ። እያንዳንዱ ታይፓቸው ማይክሮ ኮምፒውተሮች ዊል ሪኳየርስ አሴምብሊ ታይም አላቸው። ስለዚህ ኢንስፔክሽን ታይም አለ፣ ስቶሬጅ ስፔስ አለ ማለት ነው በእያንዳንዱ በሁለቱም ኮምፒውተሮች ላይ ማለት ነው። ስለዚህ አማውንት ኦፍ ኢች ኦፍ ዲስ ሪሶርስ ዳት ካን ቢን ዲቮትድ ቱ ፕሮዳክሽን ኦፍ ሚክሮ ኮምፒውተር ኢዝ ሊሚትድ ነው። ስለዚህ ያለን ሪሶርስ ሊሚትድ ነው ተባለ። ስለዚህ ማናጀር ኦፍ ፊርም ውድ ላይክ ቱ ዴተርማይን ኳንቲቲ ኦፍ ማይክሮ ኮምፒውተር ቱ ፕሮዲውስ ኢን ኦርደር ቱ ማክሲማይዝ ፕሮፊት ጀነሬሽን ባይ ሴልስ ኦፍ ዲስ ሚክሮ ኮምፒውተር። ስለዚህ ማናጀሩ ምን ማድረግ ፈለገ ነው የሚለው ምን ያህል ኳንቲቲ ኦፍ እያንዳንዱ ሚክሮ ኮምፒውተር ነው ማምረት ያለብኝ ያለ ፕሮፊቴን
ማክሲማይዝ ለማድረግ ነው። ስለዚህ እዚህ ጋር ደግሞ ተጨማሪ የተሰጠን አዲሽናል ኢንፎርሜሽን አለ። አዲሽናል ኢንፎርሜሽናችን የሁለቱም ዴቨሎፕ ለማድረግ እነዚህ ሞዴሎች ማናጀሩ ምንድን ነው ሚት ዊዝ ዲዛይን ኤንድ ማኑፋክቸሪንግ ፐርሰናሎችን ካገኘ ወዲያ ምንድን ነው በዚህ ሚቲንጋቸው ላይ ማናጀሩ እነዚህን ኢንፎርሜሽኖች ዴቨሎፕ አድርገዋል ማለት ነው። ስለዚህ ፕሮፊት ፐር ዩኒት ከታይፕ ዋን ማይክሮ ኮምፒውተር 60 ብር ነው የምናገኘው ብሏል። ከታይፕ ቱ 50 ብር ነው ፕሮፊታችን ፐር ኮምፒውተር በእያንዳንዱ ኮምፒውተር ማለት ነው። ስለዚህ አሴምብሊ ላይን ፐር ዩኒት አሴምብሊ ላይናችን 4 ሀወር ነው ለታይፕ ዋን፣ 10 ሀወር ለታይፕ ቱ። ከዛ ኢንስፔክሽን ታይማችን 2 ሀወር ለታይፕ ዋን፣ 1 ሀወር ለታይፕ ቱ ነው። ስቶሬጅ ስፔስ ፐር ዩኒታችን 3 ኪዩቢክ ፊት ነው ለታይፕ ዋን፣ 3 ኪዩቢክ ፊት ለታይፕ ቱ ነው ማለት ነው። ስለዚህ በዚህ ዌይ ይሄ ኢንፎርሜሽን ተሰጥቷል። ስለዚህ ማናጀር ሃዝ ሪኳየር ኢንፎርሜሽን ኦን አቬይላቢሊቲ ኦፍ ካምፓኒ ሪሶርስ ዳይ ዊክሊ አማውንት አር። ስለዚህ ያላቸው ሊሚት ሪሶርሳቸውን ደግሞ እዚህ ጋር ምንድን ነው ስንመለከት ሪሶርስ አለ። አሴምብሊ ላይናችን ምንድን ነው 100 ሀወርስ ነው ያለው። ኢንስፔክሽን ታይም 22 ሀወርስ ተሰጥቷል። ስቶሬጅ ስፔስ 39 ፊት ተሰጥቷል ማለት ነው። ስለዚህ ማናጀር ኦልሶ ሚት ዊዝ ፊርምስ ማርኬቲንግ ማናጀር ኤንድ ለርን ዳት ዲማንድ ፎር ማይክሮ ኮምፒውተር was such that whatever combination of the two type of microcomputer is produced all of that can be solved። ስለዚህ ከዛ ምኑ ተጠየቀ ሊኒየር ፕሮግራሚንግ ሞዴላችን ነው የተጠየቀው እዚህ ጋር። ስለዚህ ሶሉሽናችን ወደ ሶሉሽናችን ስንገባ ምን ይሆናል ማለት ነው? መጀመሪያ ምንድን ነው ያልነው ፕሮብሌማችንን ዲፋይን ማድረግ ነው። ስለዚህ እዚህ ጋር አሁን የተፈለገው ምንድን ነው ፕሮብሌማችን ዲፋይን ስናደርገው ሁለት አይነት ኮምፒውተሮች አሉ። ምን ነምበራቸው ነው የተፈለገው የሁለት ማይክሮ ኮምፒውተሮች ፕሮዲውስድ እና ሶልድ የሚደረጉትን። ስለዚህ ይሄ ደግሞ ምንድን ነው የተፈለገው ፐር ዊክ ነው። ምናችን ማክሲማይዝ ለማድረግ ዊክሊ ፕሮፊታችን ጊቨን ሪስትሪክሽኖች ተሰጥተዋል። እነዛ ሪስትሪክሽኖች ተጠቅመን ዊክሊ ፕሮፊታችንን ማክሲማይዝ ማድረግ ነው የሁለቱን ኮምፒውተሮች ማለት ነው። ስለዚህ ምን ያህል ነምበር ኦፍ ኮምፒውተር ነው ማይክሮ ኮምፒውተር ነው መመረት ያለበት ነው። ስለዚህ ፕሮብሌማችን ማለት ነው። ይህንን ካገኘን ወዲያ ሁለተኛው ደግሞ ቫሪያብላችን ሪፕሬዘንት ማድረግ ነው። ስለዚህ እዚህ ጋር ምንድነው ሁለት ኮምፒውተሮች ስለሆነ ፕሮዲስ የምናደርገው ኤክስ ዋን እና ኤክስ ቱ የሚባሉ ቫሪያብሎች በቂያችን ናቸው። ለታይፕ ዋን ኮምፒውተርን በኤክስ ዋን ታይፕ ቱን በኤክስ ቱ እንወስዳለን ማለት ነው። ስለዚህ ዴቨሎፕ ምናችን ነው ኦብጀክቲቭ ፈንክሽናችንን ነው። ኦብጀክቲቭ ፈንክሽናችንን ዴቨሎፕ ስናደርግ ማክሲመም ያለን ምንድነው ፐር ዩኒት ከኤክስ ዋን 60 ብር ከኤክስ ቱ 50 ብር ነው በየአንዳንዱ ዩኒት ከእነዚህ ማይክሮ ኮምፒውተሮች ማግኘት የፈለገው ትርፍ ማለት ነው። ስለዚህ ኦብጀክቲቭ ፈንክሽናችን ከየት መጣ ብትሉኝ እዚህ ጋር ጊቨን ነው። ስለዚህ ፕሮፊት ፐር ዩኒት ይኸው 60 ነው ከታይፕ ዋን፣ ከታይፕ ቱ ደግሞ 50 ማግኘት ይፈልጋል። ታይፕ ዋን ምን ብለናል? ኤክስ ብለናል። ታይፕ ቱ ምን ብሎ ኤክስ ዋን ብለናል። ታይፕ ቱን ኤክስ ቱ ብለናል። ስለዚህ 60 ኤክስ ዋን ነው ከታይፕ ዋን ማትረፍ የፈለገው ሲደመር 50 ኤክስ ቱ ይሆናል ማለት ነው ከታይፕ ቱ ማምረት የፈለገው። ስለዚህ ይሄ ዜድ ማክሲመማችን ወይም ኦብጀክቲቭ ፈንክሽናችን ይሆናል ማለት ነው። ከዛ ቀጣው ደግሞ ምንድን ነው ዴቨሎፕ ኦብጀክቲቭ ካደረግን ወዲያ ሲስተም ኮንስትሬንታችንን መለየት ነው ማለት ነው። ስለዚህ ሲስተም ኮንስትሬንታችንን ለመለየት እዚህ ጋር ስንመለስ ምንድን ነው ከዚህ ጋር ነው ያወጣው። አሁን የሲስተም ኮንስትሬንታችን የምናወጣው እዚህ ጋር የተሰጠን አለ። አሴምብሊ ታይማችን ፐር ዩኒት ታይፕ ዋን ስንት ነው? ፎር ሀወር ነው ከታይፕ አሴምብሊ እዚህ ጋር ማለት ነው። አሴምብሊ ፐር ዩኒት 4 ነው ለታይፕ ዋን፣ ለታይፕ ቱ 10 ነው። ይሄኛው ምንድን ነው ብያቸዋል ኤክስ ዋን፣ ይሄኛው ኤክስ ቱ ብለን ሰይመናል። ስለዚህ እዚህ ጋር ምን እናደርጋለን ማለት ነው ፎር ኤክስ ዋን ፕላስ 10 ኤክስ ቱ ይሆናል ማለት ነው። ለማ ለአሴምብሊያችን ማለት ነው። አሴምብሊያችን ደግሞ ምንድን ነው የተሰጠ ምን አለ ለአሴምብሊ እዚህ ጋራ አሴምብሊ ታይማችን ስንት ነው? ማክሲመሙ 100 ነው መጠቀም የምንችለው ብለናል። ስለዚህ እዚህ ጋር እንመለስና ማክሲመማችን 100 ስለሆነ ለዛ ነው ሪኳልስ 100 ማለት ነው። 100 እና ከ100 በታች ነው መጠቀም ያለብን። የመጀመሪያው አሴምብሊ ታይማችን ፐር ዩኒት ይህን ይመስላል ማለት ነው። ከዛ ደግሞ ሁለተኛ ለማን ነው የምናወጣው? ለኢንስፔክሽን ታይም ፐር ዩኒት ነው ማለት ነው። ስለዚህ ለኢንስፔክሽን ታይም ፐር ዩኒት ከሆነ ኢንስፔክሽን ታይም ፐር ዩኒታችን ስንት ነው? ለኤክስ ቱ ነው። ስለዚህ 2 ኤክስ 1 ፕላስ ለታይፕ ቱ ደግሞ ምንድን ነው 1 ነው ጋር ፕላስ ነው። እሺ 1 ነው። ስለዚህ 1 ማለት ኤክስ ቱ ነው። ስለዚህ ማክሲመም ደግሞ ሪሶርስ አቬይላብላችን ያለን ስንት ነው? 22 ነው ለኢንስፔክሽን ታይም ያለው ሰዓት። ስለዚህ ከ22 መብለጥ አይችልም ማለት ቢያንስ ወይም ቢበዛ ብለን ነው የምንሄደው። ስለዚህ 22 ይሄኛው ሁለተኛው ኮንስትሬንታችን ይሆናል ማለት ነው። ስለዚህ ሶስተኛው ኮንስትሬንታችንን ደግሞ ዴቨሎፕ ስናደርግ እዚህ ጋር ከፍ አድርገው እንደዚህ
ሶስተኛ ኮንስትሬንታችን ዴቨሎፕ ስናደርግ ምንድነው 3x1 ይሆናል። ከዚህ ጋር ይችን ወስዳለሁ። የታይፕ 1 x1 ነው። ከዛ ታይፕ 2ም 3 ነው። 3x2 አረጋለሁ ማለት ነው። ስለዚህ እዚህ ጋር ምንድነው 39 ነው የተሰጠኝ። ስለዚህ ለዛ ነው ኮስቱ 39 እላለሁ ማለት ነው። ስለዚህ ሶስቱንም ኢኩዌሽኖችን ኮንስትሬንቶችን በዚህ መልኩ አወጣለሁ ማለት ነው። እንግዲህ እዚህ ጋር በምታዩት ይሄ ወጥተዋል ማየት ትችላላችሁ። እዚህ ጋር ሲስተም ኮንስትሬንት ያልናቸው ሶስቶቹ አሉ። ስለዚህ ኢንዲቪጁዋል ኮንስትሬንት አልተሰጠንም። እዚህ ጋር እያንዳንዱ አልተሰጠም። ስለዚህ አንወስድም። ነኔጌቲቭ ኮንስትሬንትም እዚህ ጋር ምንድን ነው ነኔጌቲቭ በቃ ሁሌም አሰምሽን ስለሆነ ይቀመጣል። ኤክስ ዋን ኤክስ ቱ ከዜሮ መብለጥ አለባቸው ወይም እኩል መሆን አለባቸው። ከዜሮ እና ከዜሮ በላይ መሆን አለባቸው። ስለዚህ ይህን ይመስላል ማለት ነው ሞዴላችን። አሁን ሞዴል ነው ዴቨሎፕ የምናደርገው። ቀጣይ ደግሞ ምን አሳያችኋለሁ ኢኩዌሽን ሶልቭ አደራረግ ነው። አሁን መጀመሪያ እንዴት ነው ከዚህ ውስጥ ኢኩዌሽኑን መጀመሪያ ማውጣት መቻል አለባችሁ ሶልቭ ለማድረግ። ስለዚህ አንድ ኤግዛምፕል እንጨምር። አሁን የማክሲማይዜሽን ስለሆነ አንድ የሚኒማይዜሽን ላሳያችሁ እና ወደ ሶሉሽን አፈላለጉ እንገባለን ማለት ነው። ያ ስንመጣ ደግሞ ምንድን ነው የሚለው ኤ ፋርም ኮንሲስትስ 600 ሄክታር አለ ኦፍ ላንድ ኦፍ ዊች 500 ሄክታር ዊል ቢን ፕላንትድ ዊዝ ኮርን 500 በኮርን ባርሊ ኤንድ ዌት ተሸፍኗል አለ። ስለዚህ አኮርዲንግ ቱ ዚስ ኮንዲሽን ተሰጥተዋል። ዋን አትሊስት ሃፍ ኦፍ ደ ፕላንት ኦፍ ደ ሄክታር ሹድ ቢን ኢን ኮርን በኮርን ግማሹ ቢሸፈን አለ። ኖ ሞር ዳን 200 ሄክታር ሹድ ቢን ባርሊ ቢል ነው። ስለዚህ 200 ሄክታሩ 200 ሄክታሩ በባርሊ ነው። ኖ ሞር ዛን ከ200 ያልበለጠው በባርሊ ተሸፈነ አለ። ሬሾ ኦፍ ኮርን ቱ ዌት ፕላንትድ ቱ ዋን ነው። ሬሾቸው ተሰጥቷል። የኮርኖ እና የዌቱ ተሰጠ። ስለዚህ ኢፍ ዘ ኮስት ኦፍ ብር 20 ፐር ሄክታር ቱ ፕላንት ኮርን 50 ሄክታር ቱ ፕላንት ባርሊ ኤንድ 12 ፐር ሄክታር ፕላንት ዌት ነው። ስለዚህ የኦብጀክቲቭ ፈንክሽናችን ተሰጥቷል። ፎርሙሌት አድርጉ ነው። ይሄን ሞዴሉ ሊኒየር ፕሮግራም ሞዴል ነው የተባለ። ስለዚህ አሁን መጀመሪያ እዚህ ጋር ምናችን ዲፋይን እናደርጋለን ማለት ነው። ዲሲዥን አይሚን ፕሮብሌማችን ምንድን ነው? ዲተርማይን እንድናደርግ የተፈለገው ነምበር ኦፍ ሄክታር ኦፍ ላንድ ነው። ፕላንት በኮርን በባርሊ እና በዌት የሚሸፈነው ላንድ ምን ያህል ነው? በሚኒመም ፖሲብል ኮስታችንን ተጠቅመን ባለን ሪኳርመንቶች መሰረት ምን ያህል ነው መመረት ያለበት በሶስቱ አይነቶች ላይ ነው፣ ሄክታሮች ላይ ነው የሚለው በኮርኑ በባርሊ እና በዌት ምን ያህል መመረት አለበት የሚለውን እንድንለይ ነው የተጠየቀው። ስለዚህ ዲሲሽን ቫሪያብላችን ላይ ስንት ነው? እዚህ ጋር የምንመጣው በቫሪያብል እንወክላል። ኤክስ ዋንን ላይክ በኮርን ወከልኩት፣ ኤክስ2ን በባርሊ፣ ኤክስ3ን ደግሞ በምን ወከልኩት? በዌት ወከልኩት ማለት ነው። ስለዚህ ኦብጀክቲቭ ፈንክሽናችንን ከዚህ ተነስተን ዴቨሎፕ ማድረግ እንችላለን። ስለዚህ ኦብጀክቲቭ ፈንክሽናችንን ዴቨሎፕ ስናደርግ እዚህ ጋር ከየቱ ጋር ነው ዴቨሎፕ ማድረገው? ኦብጀክቲቭን እዚህ ጋር ነው። ስለዚህ ቲዌኒ ይላለሁ፣ ቲዌኒ ኤክስ1 ይላለሁ። ኮርንን በኤክስ1 ስለወከልኩት ሲደመር 50 ኤክስ2 ላለው ምክንያቱም ባርሊን በኤክስ2 ስለወከልኩት ሲደመር 12 ኤክስ3 ምክንያቱም ዌይትን በኤክስ3 ስለወከልኩት። ስለዚህ ይሄ ኦብጀክቲቭ ፈንክሽን ይሆናል ማለት ነው። ኦብጀክቲቭ ፈንክሽናችን ይኸው ኤክስ1 ፕላስ 50 ኤክስ2 ፕላስ 12 ኤክስ3 ይሆናል። ከዛ ኮንስትሬንታችንን ዴቨሎፕ ማድረግ ነው የሚጠበቅብን ማለት ነው። ኮንስትሬንታችንን ዴቨሎፕ እናደርጋለን። እሺ፣ ስለዚህ ኮንስትሬንቱ እዚህ ጋር ይመስላል የሚመጣው ግን እንዴት እንደመጣ ላሳያችሁ። እዚህ ጋር እንዴት ነው ኮንስትሬንታችን የመጣው የሚለውን ስንመለከት፣ እሺ እዚህ ጋር ጥያቄው ጋር ስንመለከት ምንድን ነው የሚለው 500 ሄክታሩ ቢያንስ በምንድን ነው? በሶስቱ ፕላንቶች የተሸፈነ ነው። ኤክስ1ን ኮርን ብለናል፣ ኤክስ2 ባርሊ ብለናል፣ ሲደመር ኤክስ3 ምንድን ነው ብለናል? ዌት ነው ብለናል። ስለዚህ ለዛ ነው ኢኳልስቱ ማድረግ እንችላለን። እዚህ ጋር ኢኳልስቱ በኋላም ለዛን ኢኳልስቱ ብናደርገው ችግር የለም። ከሁለቱ አንዱ መጠቀም እንችላለን። ከዛ አትሊስት ሃፍ ኦፍ ፕላንት ሄክታር ሹድ ቢ ኮርን ነው፣ ቢያንስ ነው። ስለዚህ ቢያንስ 250 ቢበዛ ደግሞ ከዛ በላይ መሆን ይችላል ማለት ነው። ሚኒመሟ 250 ትሁን ብቻ ነው። ስለዚህ ኤክስ1 ግሬተር ዛን ኦር ኢኳልስ ቱ 250 ይሆናል ማለት ነው። ለዛ ነው አትሊስት ቢያንስ ግማሹ ስለሆነ ከዚህና ከዚህ በላይ መሆን ይችላል። ኮርን ነው። ከዛ ደግሞ ኖ ሞር ዛን 200 ሄክታር ሹድ ቢ ባርሊ ነው። ስለዚህ መብለጥ የለበትም ከ200 ሄክታር ማለት ነው። ኖ ሞር ዛን ሄክታር ሹድ ቢ ባርሊ። ስለዚህ ኤክስ2 ምን ይሆናል ማለት ነው? እዚህ ጋር ተጋና በስትሬቱን ጻፈው። ኤክስ2 ማለት ለዛ ነው ኢኳልስ ቱ ስንት ነው መሆን ያለበት? ከ200 መብለጥ የለበትም ማለት ነው። ከዛ the ratio of corn to weight plant should be
ቱ ዋን ነው። ስለዚህ ኮርን ማለት ምንድነው ኤክስ ዋን ነው ብለናል። ሬሾ ነው የተጠየቅነው። ከዛ ዌት ደግሞ ኤክስ ስሪ ነው። ስለዚህ የሁለቱ ሬሾ 2:1 ነው ተባለ። ስለዚህ ይህንን ክሪስ ክሮስ ስናደርገው ኤክስ ዋን ከስንት ጋር እኩል ይሆናል? እኩል ነው 2x ስሪ ማለት ነው። ስለዚህ ወደ አንድ ወስጄ ስጽፋቸው ምን ይሆናል ማለት ነው? ወደ አንድ በኩል ላርጋቸው። ወደ አንድ በኩል አድርጌ ስጽፈው ምን ይሆናል ማለት ነው? ኤክስ ዋን ማይነስ ወደዛ 3 እኩል ይሆናል ሳሻግራት ማለት ነው 2x ስሪ ይሆናል ማለት ነው። ስለዚህ በዚህ ወይ መጻፍ እችላለሁ። ምክንያቱም እነዚህ ምን ስለሆኑ ነው? በሬሾ ነው የተሰጠኝ። ከዚህ ይሄኛውን ወደዛ ወስጄ መጻፍ እችላለሁ ማለት ነው። ስለዚህ እዚህ ጋር እኩል ነው 0 እላለሁ። ምክንያቱም እቺን ወደዛ 3 እዚህ ጋር 0 ስለሚቀር ማለት ነው። ከዛ በዚህ ወይ ማውጣት ትችላላችሁ ማለት ነው ምናችንን ኮንስትሬንታችንን። ስለዚህ ኮንስትሬንታችንን በዚህ ወይ ዴቨሎፕ እናደርጋለን። ስለዚህ ኢንሰመሪ ምን ይሆናል ማለት ነው? በቃ ይሆናል ሚኒማይዝ የምናደርገው ኢኩዌሽን ይሆንና ኮንስትሬንታችን እነዚሁ አሉ። ከዛ እዚህ ጋር ይቺ ሁሌም ትገባለች እና ኔጌቲቪቲ ፕሮፐርቲ ኤክስ ዋን ኤክስ ቱ ኤክስ ስሪ ከዜሮ በላይ እና ከዜሮ በላይ መሆን አለበት የሚለውን ትገልጻላችሁ። ስለዚህ መጀመሪያ የሚጠበቅባችሁ ኢኩዌሽኑን ሊኒየር ፕሮግራሚንግ መጀመሪያ ሞዴሉን ይህንን ያካተተ መሆን አለበት። ስለዚህ ኦብጀክቲቭ ፈንክሽናችሁን ታወጣላችሁ። ከዛ ቫሪያብል ሳይን ታደርጋላችሁ። ቫሪያብል አሳይን አድርጋችሁ ኮንስትሬንታችሁን ታወጣላችሁ። ያለባችሁ ሊሚቴሽን ማለት ነው በዛ ፕሮዳክሽን ጌት ላይ እነዛን ከጻፋችሁ ወዲያ ሶሉሽን መፈለግ ላይ ነው የምንሄደው። ስለዚህ ሶሉሽን እንዴት ነው የምንፈልገው የሚለውን ላሳያችሁ ማለት ነው። ከዛ በፊት ግን ቪዲዮውን እስካሁን ካያችሁ ቪዲዮ ተመችቷችኋል ማለት ነው። ስለዚህ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። የቴሌግራም ግሩፓችንንም ጆይን ማድረግ ትችላላችሁ። ብዙዎቻችሁ ጆይን እያደረጋችሁ አይደለም፣ ግን ጆይን የምታደርጉ ትጠቀሙበታላችሁ። ስለዚህ ቀጣይ ወደ ምኑ እንለፍ ማለት ነው? ወደ ሶሉሽን ፓርት አፈላለጋችን እንለፍ ማለት ነው። ቪዲዮ ከተመቻችሁ ይህንን ቻናል ሰብስክራይብ ማድረግ እንዳይረሳ። እናም የቪዲዮ ሌሎች ይጠቅማል ብላችሁ ካሰባችሁ ላይክ ሼርም ማድረግ ትችላላችሁ። እናም የቴሌግራም ግሩፓችንን ጆይን ብታደረጉ የተለያዩ ፋይሎችን፣ ኤግዛሞችን፣ ፓወርፖይንቶችን ማግኘት ትችላላችሁ። እናም ኮመንት ላይ ደግሞ እንድሰራላችሁ የምፈልጉት ነገር ካለ ብታሳውቁ ደስ ይለኛል። ስለዚህ ሶሉሽን ስንፈልግ ምንድነው የሊኒየር ፕሮግራሚንግን ሁለት ሜቶዶች ነው ግራፊካል ሜቶድን እንጠቀማለን። አልጀብሪክ ሶሉሽን ወይም ሲምፕሌክስ አልጎሪዝም ሜቶድን ነው የምንጠቀሙ። ስለዚህ ሁለቱንም አንድ ባንድ እንመልከታቸው። መጀመሪያ ከማን እንጀምራለን? ከግራፊካል ሜትድ እንጀምር። ግራፊካል ሜትድ ከሆነ ስትሬት ፎርዋርድ የሆነ ነው። ኦፕቲማል ሶሉሽኖችን በመፈለግ ግራፋችንን ስለን ከዛ ግራፍ ላይ ሶሉሽናችን መፈለግ ነው። ስለዚህ እንዴት ነው የሚለውን በኤግዛምፕል እንመልከት። ለምሳሌ እዚህ ጋር ቅድም የሰራ ነው የማይክሮ ኮምፒውተር ኤግዛምፕል አለ። ማይክሮ ኮምፒውተራችን ምንድነው ማክሲማይዜሽን ፕሮብሌም ነበረ። ስለዚህ 60 ኤክስ ዋን ሲደመር 50 ኤክስ ቱ ምንድነው ዜድ ማክሳችን ወይም ኦብጀክቲቭ ፈንክሽናችን ነበረ። ኮንስትሬንቶቻችን እነዚህን ይመስላሉ። እሱን ተጠቅመን እንዴት ነው ፕሎት ማድረግ የምንችለው የሚለውን ማየት እንችላለን ማለት ነው እዚህ ጋር። ከዚህ ፕሎት የምናደርገው እያንዳንዳችን ሊኒየር ኢንኳሊቲውን ወደ ሊኒየር ኢኩዌሽን መቀየር አለብን። እነዚህ ኢኳሊቲዎች አሉ እዚህ ጋር ያሉትን በኩል ይሆናል ሳይን ሪፕሌስ ማድረግ አለብን እና ኮመን ሪጅናቸውን በመፈለግ ሼድድ አባብ ነው ቢሎ ነው የሚለውን መለየት አለብን ማለት ነው። እሱን ተጠቅመን ነው የምንስለው። እንዴት ነው የሚለውን አሳያቸዋለሁ ማለት ነው። ከዛ ኦፕቲማል ሶሉሽናችንን መፈለግ ነው። በማክሲመም ፕሮፊት ወይም ሚኒመም ኮስት የሚያመጣው እንደተጠየቅነው ነው። ሚኒማይዜሽን ከሆነ ሚኒመም እንፈልጋለን፣ ማክሲማይዜሽን ከሆነ ማክሲመም ቫሊዩ እንፈልጋለን ማለት ነው። ስለዚህ አሁን ለምሳሌ እዛ ጋር ያለው ኢኩዌሽን ስንሰራው የማይክሮ ኮምፒውተር ኤግዛምፕልን ይህን የመሰለ ግራፍ ይሰጠናል ማለት ነው። ይሄ እንዴት መጣ የሚለውን እንመልከት። የመጀመሪያው ይሄ ምንድን ነው? ኢኩዌሽናችን ይሄ ነበረ። ፎር ኤክስ ዋን ፕላስ 10 ኤክስ ቱ ለዛ ነው ሪኳስቱ 100 ነበር። ኢንኢኳሊቲን ወደ ኢኳሊቲ እንቀይሯለን። ከዛ ይህን ግራፍ አሳይን ለማድረግ አንድ ኤክስ ዋንን 0 አንድ ኤክስ ቱን 0 ሳደርግ ኢንተርሴፕት ወይም ኤክስ እና ዋይ አክሲስን የሚቆርጡበትን እናገኛለን። ይሄኛው ኤክስ ዋንን ነው ሪፕሬዘንት የሚያደርገው፣ ይሄኛው ቨርቲካል ላይ ደግሞ ኤክስ ቱ ነው ሪፕሬዘንት የሚያደርገው ብለን ነው አስዩም የምናደርገው። ከዛ ለምሳሌ እዚህ ጋር 0 ባረግ ኤክስ ቱን 0 ባረጋት ፎር ኤክስ ዋን ስንት ይመጣል? ፎር ኤክስ ዋን ኢዝ ኢኳልስ ቱ 100 ይሆናል ማለት ነው። ከዛ እዚህ ጋር ልጻፈው፣ ከፍ አድርጌ ልጻፈው። እሺ ፎር ኤክስ ዋን ኢዝ ኢኳልስ ስንት ይመጣል? 100 ይመጣል። መቼ? ኤክስ ቱን 0 ስናደርገው። ስለዚህ ኤክስ ዋንን ለማግኘት ለአራት ማካፈል ነው። ስለዚህ ኤክስ ዋን ስንት ይመጣል ማለት ነው? 25 ይመጣል ማለት ነው። መቼ? ኤክስ ዋን 25 ይመጣል። መቼ? ኤክስ ቱ 0 ሲሆን ማለት ነው። ስለዚህ ይህን ፖይንት ማመልከት ማለት ነው ለዚህ ግራፍ። ይሄ ግራፍ ደግሞ የትኛው ነው? በቅስት የተመለከተው ግራፍ ወደሱ ያለው ማለት ነው። ይሄ ቀስቶ ያለበት ነው። ስለዚህ ኤክስ ዋናችን ስንት ይሆናል ማለት ነው? 25 እዚህ ጋር 25 ላይ ይሆናል። ከዛ ደግሞ
ዋይ ኢንተርሴፕታችንን እንፈልጋለን። ዋይ ኢንተርሴፕታችንን ለመፈለግ ደግሞ ማድረግ የሚጠበቅብን ኤክስ ዋንን ዜሮ ነው። ኤክስ ዋንን ዜሮ ሳረጋት ቴን ኤክስ ቱ ኢዝ ኢኳልስ ቱ ስንት ይመጣል? 100 ይመጣል። ስለዚህ ኤክስ ቱን ለ10 ሳካፍለው 10 ይመጣል። ይሄ መቼ ነው የሚሆነው? ኤክስ ዋን ዜሮ ሲሆን ኤክስ ቱ 10 ነው። ይችን ፖይንት ማመልከት ነው። የኛው ሆሪዞንታሉ ዜሮ ሲሆን ቨርቲካሉ ቴን ይሆናል ማለት ነው። እዚህ ጋር ይሆናል ማለት ነው። ስለዚህ ኢ እና እዚህ ጋር ያለችው ፖይንት ላይ ያለው ይሄ ሆሪዞንታል ይሄኛው በቀስት የተመለከተው ግራፍ ይሄንን ፎር ኤክስ ዋን ፕላስ ቴን ኤክስ ቱ እኩል ነው 100 የሚለውን ግራፍ እየሳል ነው በዚህ ዌይ ነው ማለት ነው። ቀጣዩ ደግሞ እዚህ ጋር እየተሳለውን ስንመጣ ይሄም እንደዛው ነው ማለት ነው። ስለዚህ ኤክስ ዋንን ዜሮ ስናደርገው ስሪ ኤክስ ቱ እኩል ነው 39 ይመጣል። ኤክስ ቱ ስለዚህ ስንት ይመጣል? 13 ይመጣል። ኤክስ ዋንን ደግሞ ለማግኘት ኤክስ ቱን ዜሮ ማድረግ ነው። ኤክስ ቱንም ዜሮ ሳደርገው ስሪ ኤክስ ዋን እኩል ነው 39 ይመጣል። ኤክስ ዋንም ሰርቲ ይመጣል ማለት ነው። ስለዚህ 13 13ን ማገናኘት ነው ለዚህኛው ግራፍ 13 እዚህ ጋር 13 አለች እዚህ ጋር 13 አለች ማለት ነው። ስለዚህ ሁለቱን ስናገናኛቸው ይሄኛውን ግራፍ እናገኛለን ማለት ነው። የዚህን ግራፍ እናገኛለን። ከዛ ሶስተኛ ደግሞ እዚህ ጋር ስንመጣ አሁን የምችኛዋን ኤክስ ዋንን ዜሮ ሳደርጋት ኤክስ ቱ ስንት ይመጣል? በአጭሩ ዩኒቱ ይመጣል። ከዛ ኤክስ ቱን ደግሞ ዜሮ ሳደርገው ኤክስ ዋን ስንት ይመጣል? ቱ ኤክስ ዋን እኩል ነው 22 ነው። ስለዚህ ኤክስ ዋን 11 ይመጣል ማለት ነው። ስለዚህ ኤክስ ዋን ስንት አለች? እዚህ ጋር 11 አለች። ኤክስ ቱ ደግሞ 22 አለ። ስለዚህ ይሄኛው ግራፍ ይሄን ይወክላል ማለት ነው። ስለዚህ በዚህ ዌይ ከሳልክ ወዲያ ምንድነው ሁሉም ግራፋቸው ምንድነው ለዛ ነው ኢኳልስ ቱ ነው። ስለዚህ ሼድድ የሚደረጉት ኢንሳይድ ነው። ስለዚህ አሁን ለምሳሌ እኛውን ሼድ የምናደርገው ኢንሳይድ ነው እንዳለ ውስጡን ነው። ሁሉም ወደ ኢንሳይድ ነው ሶስቱን ግራፎች ሼድ የሚደረጉት። ስለዚህ ሁሉንም ወደ ውስጥ ሼድ ስናደርጋቸው ምን ይከሰታል ማለት ነው? ኮመን ሪጅናቸው እናገኛለን። ኮመን ሪጅናቸው የቱ ይሆናል ማለት ነው? ይሄ እንደዚህ ያለው እዚህ ጋር ያለው እዚህ ጋር ድረስ ይወጣል። ከዛ እዚህ ጋር ይመጣል። እዚህ ጋር ይቺ ኤሪያ ሁሉንም ሶስቱን ሼድ ስታደርጓቸው ኮመን ኤሪያቸው ይሄ ይሆናል ማለት ነው። ስለዚህ እነዚህን ፖይንቶች በመጠቀም ማክሲመም ፈንክሽናችን ምንድነው ብለናል? 60 ኤክስ ዋን ፕላስ 50 ኤክስ ቱ ላይ በመተካት ማክሲመም ኦብጀክት ፈንክሽናችን ላይ እሱ ላይ በመተካት ምንድነው ያገኘነው ማክሲመም ቫሊዩ እንወስዳለን። ምን ስለሆነ ማክሲማይዜሽን፣ ሚኒማይዜሽን ከሆነ ደግሞ ሚኒመም ቫሊዩ እንወስዳለን ማለት ነው። ስለዚህ በዚህ ወይ ነው እዚህ ጋር ያለውን የምንሰራው ማለት ነው። ስለዚህ እዚህ ጋር ይቺ ስንት ነች? ኤ 00 ነች። ቢ 12 ዜሮ ይቺ ፖይንት ማለት ነው። 12 ወይ ኢንተርሴፕት ዜሮ ነው። እዚህ ጋር 12 ዜሮ እንወስዳለን። ከዛ አሁን ይቺኛዋና ይቺኛዋ እንዴት እንደመጣች ያሳያችኋለሁ። ኢ ስንት ነች? 0 10 እዚህ ጋር ያለው 11 ነች ማለት ነው። ከዛ ይቺን ፖይንት ካገኘ ወዲያ ምንድነው አሁን ዲ እና ኢ እንዴት መጣ የሚለው ላሳያችሁ። እዚህ ጋር ዲ ሲ ምንድነች? የሁለቱ ኢንተራክሽን ነች ማለት ነው። የሁለቱ ኢንተራክሽን ነች ማለት የዚህኛው ኢኩዌሽን እና ከዚህኛው ኢኩዌሽን ላይ ያለውን ኢንተራክሽን የሁለቱን ወስደን ሰመልታኒየስ ኢኩዌሽን ተጠቅመን ነው ይችን ኢንተርሴክሽን ያመጣናት። ስለዚህ 2x1 ፕላስ x2 ኢዝ ኢኳልስ ቱ 22 እና 3x1 ፕላስ 3x2 እኩል ነው 39 ብለን ይህን በሳይመልታኒየስ ኢኩዌሽን ሰርተን እናመጣለን ማለት ነው። ስለዚህ x1ን እዚህ ጋር ለማስቀረት በማይነስ 3 የላይኛውን ባበዛው ማይነስ 3 ታይምስ 2x ማይነስ 6x እና 3x ስንት ይመጣል? 3x ስንት ይመጣል? ማይነስ 6x እና 3x ማይነስ 3x ይመጣል። ማይነስ 3 ታይምስ 3x2 ማይነስ 3x ፕላስ 3x2 0 ይመጣል እኩል ነው። ስለዚህ ማይነስ እዚህኛው ጋር ምን ይመጣል? 60 በ3 ማይነስ 66 ይመጣል። ከ66 ላይ 39 ስንቀንስ እዚህ ጋር ያለን ራይት ሃንድ ሳይድ ቫሉ እናገኛለን። ከ16 9 7 ይመጣል። ከ5 3 2 ይመጣል። ስለዚህ ይሄኛው ማይነስ 27 ይመጣል። ስለዚህ ኤክስ ዋን ስንት ይመጣል ማለት ነው? 9 ይመጣል ማለት ነው። ስለዚህ ኤክስ ዋን 9 ከመጣ አንዱ ኢኩዌሽን ላይ ወስጄ መተካ ነው። ስለዚህ 9ን እዚህ ጋር ብተካው ኤክስ ቱን አገኛለሁ ማለት ነው። ለምሳሌ እዚህ ጋር 9ን ብተካው 2 በ9 18 ነው። 18ን እዚህ ጋር ወስጄ ስቀንሰው ስንት ይመጣል ማለት ነው? ከ22 ላይ 4 ይመጣል ማለት ነው። ስለዚህ ኤክስ ቱ 4 ሆነች ማለት ነው። በዚህ ዌይ ነው ምንን 9 4ን ያመጣሁት ማለት ነው። ቀጣይ ደግሞ ስንት ነው የሚያስፈልግ? እዚህ ጋር ዲ ቫልዩ መገኘት አለበት። ዲ ቫልዩ ደግሞ የሁለቱ ኢኩዌሽን ኢንተራክሽን ነው። ስለዚህ ሁለቱን ኢኩዌሽን ወስዳለሁ ማለት ነው። 3x1 ፕላስ 3x2 እኩል ነው 39 አለ። ቀጣይ ደግሞ ምንድነው 4x1 ፕላስ 10x2 እኩል ነው 100 አለ። ስለዚህ ይህን ሲምልታኒየስ ኢኩዌሽን ተጠቅማችሁ ሲሰሩት ነው የዲን ቫልዩ እዚህ ጋር ያለችዋን ኢንተራክሽን ማግኘት የምችሉት ማለት ነው። ከዛ በዚህ ዌይ ሶልቭ ማድረግ ትችላላችሁ። እዚህ ጋር ለምሳሌ አሁን ሰብስቲቱሽን ዌይ ተጠቅማችሁ ብትሰሩት አሪፍ ነው። ከዛ በሱ ዌይ ሲሰሩት እዚህ ጋር ያለችውን የዲ ቫልዩ ማግኘት ትችላላችሁ። ለምሳሌ እንዴት ነው የሚሰራ ላሳያችሁ። 3x1ን ላስቀራት ብፈልግ ምንድነው 39
ማይነስ 3 x2 ነው። እዚህ ኦቨር 3 ነው ማለት ነው። ስለዚህ ኤክስ ዋን ስንት ይመጣል ማለት ነው? 39 ለ3 13 ሲቀነስ ኤክስ2 ነው። ከዛ ይሄኛውን ቫልዩ በኋላ 13 ሲቀነስ ኤክስ2ን የትኛው ጋር እዚኛው ላይ ተካለሁ ማለት እዚኛው ላይ ተክቼ ኤክስ2ን አገኛለሁ። ኤክስ2ን ሳገኝ መጥቼ እዚኛው ላይ መተካት ማለት ነው። በዚህ ወይ ጨርሱት። ከዛ የዲን ቫሉ ታገኛላችሁ። ከዛ እነዚህን ቫሉ ካገኛችሁ ወዲያ ምንድነው ማድረግ የሚጠበቅባችሁ? እዚህ ጋር ያሉት ፖይንቶች አሁን ያወራሁላችሁ ናቸው። ስለዚህ ፖይንቶችን ወስዳለሁ። ኤን ስንት አምጥቼዋለሁ? 0 0፣ ቢን 11 0፣ ሲ 9 4፣ ዲ 5 8 ይመጣል ማለት ነው በአሳያችሁ መንገድ ስትሰሩት። ኢ ደግሞ 0 10 ነው ብለናል። ስለዚህ እነዚህ ፖይንቶች ይዣለሁ። ስለዚህ እነዚህ ፖይንቶች ካመጣሁ ወዲያ ማክሲመም ኦብጀክት ፈንክሽን ላይ ተክቼ ማክሲመም ቫሉ ያመጣልኝን እንደ ሶሉሽን ወስዷለሁ ማለት ነው። ስለዚህ ሁለቶቹ ሲናዲ በምንድን ነው? በሲሚልታኒየስ ኢኩዌሽን ነው። ሌሎችን ግን እዛው ግራፉን ኦብዘርቭ በማድረግ ነው ቫሉያችን ዴተርማይን ያደረግ ነው። ከዛ ኦብጀክቲቭ ፈንክሽናችን ላይ ስንመጣ 60 ሲደመር 50 ኤክስ ላይ 0 እና 0ን ስንተካው ያው 0 ነው። 11 እና 0ን ስንተካው 60 ሲባዛ በ11 ሲደመር 50 ሲባዛ በ0 60 በ11 660 ይሆናል ማለት ነው። ከዛ 9 4ን ሲሆን 60 ኢንቱ 9 ፕላስ 50 ኢንቱ 4 ይሆናል የሲን ቫልዩ ስንተካው። ከዛ ይህን ስንተካው 740 ይመጣል። 5 8ን ስንተካው ደግሞ 60 ኢንቱ 5 ፕላስ 50 ኢንቱ 8 እናደርጋለን። ይህን ስንተካው 700 ይመጣል። ዲ ላይ ደግሞ 0 እና 10ን ስንተካው 60 ሲባዛ በ0 ሲደመር 50 ሲባዛ በ10 500 ይመጣል ማለት ነው። ስለዚህ አሁን ካሉ ቫልዩዎች ማክሲመሙ የቱ ነው? 740 ነው። ስለዚህ ማክሲመሙ 740 ከሆነ ማክሲመም ፕሮፊት ለማግኘት ኤክስ ዋን ምንድን ነው? ታይፕ ዋን ኮምፒውተር፣ ኤክስ ቱ ታይፕ ቱ ኮምፒውተር ነው። ስለዚህ 9 ዩኒት ኦፍ ታይፕ ዋን ኮምፒውተር እና 4 ዩኒት ኦፍ ታይፕ ቱ ኮምፒውተርን ባመርት ነው ማክሲመም ፕሮፊት ማግኘት የምችለው ማለት ነው። ስለዚህ 740 የሆነ ማክሲመም ፕሮፊት አገኛለሁ። ምን ካረኩ? ኤክስ ዋንን 9 ዩኒት ኤክስ ቱን 4 ዩኒት ባመርት ነው። ይሄ ለማክሲማይዜሽን ነው። ሚኒማይዜሽን ቢሆን ደግሞ ምንድን ነው? ሚኒመም ቫሊዩን ነው የምፈልጉት ከተሰጠው ቫሊዩ ውስጥ። ምክንያቱም ኮስትን ለመቀነስ ስለሆነ ሚኒመም ቫሊዩ ያለበትን ኮምባይኔሽን ወይም ኮኦርዲኔት ትወስዳላችሁ ማለት ነው። ስለዚህ በዚህ ዌይ ነው የምትሰሩት ማለት ነው። ምናችሁን? ሶሉሽናችሁን። ቀጣይ ምንድን ነው የምናየው? አሁን ምንድን ነው ማክሲማይዜሽንን አይተናል። አንድ የሚኒማይዜሽን ኤግዛምፕል ደግሞ ላሳያችሁ። እሺ እዚህ ጋር ግን ቀጣዩ ላይ ከማለፋችን በፊት እዚህ ጋር ስላንክ የምትባል ኮንሴፕት አለ። እሷ ላሳያችሁ። ምክንያቱም በኋላ ሁለተኛው ሲምፕሌክስ ሜትር ላይ ስንመጣ ስለምንጠቀመው ነው። ስላንክ ማለት ምንድን ነው የሚለው ማወቅ ስላለባችሁ ነው። ስለዚህ እዚህ ጋር አሁን ያገኘናቸው ቫሊዩ አሉ። ኦፕቲማል ቫሊዩችን 9 ኤክስ ዋን እና ስንት ነው? 4 ኤክስ ቱ እና ያገኘ ነው 9 ኤክስ ዋን እና 4 ኤክስ ቱ። ስለዚህ እነሱን ወስደን ምን ላይ እንተካቸዋለን? ኮንስትሬንት ፈንክሽናችን አለ ማለት ነው። ኮንስትሬንት ፈንክሽናችን ማለት የቱ ነው? እዚህ ጋር ያወጣናቸው ሶስቶቹ ኢኩዌሽኖች ማለት ነው። እነዚህ ኮንስትሬንቶቻችን ላይ እነዚህ ላይ ወስደን ምንድን ነው ቫሊዩን እተካዋለሁ ማለት ነው። የትኛውን ቫሊዩ ነው የምተካው? ያገኘኋቸውን ኤክስ ዋንን 9 ኤክስ ቱን 4ን እዚህ ላይ ተካለሁ ማለት ነው። እሱን ሶስቱም ላይ እንተካ ወስደን ማለት ነው። ከዛ እሱን ነው እዚህ ጋር ያለው ቴብል የሚያሳየን እዚህ ጋር ያለው ቴብል የሚያሳየን። ስለዚህ እዚህ ጋር ምንድነው አሁን አሴምብሊ ላይ 4 ኢንቱ ኤክስ ዋን ነበር። ኤክስ ዋን 9 ኤክስ ቱ 10 ነው ኢንቱ 4 ነው። ከዛ ይህንን ስናደርገው 76 መጣ። ከዛ ኦሪጂናል አቬሌብል የሆነው ደግሞ ሀወራችን ስንት ነው? ማክስ እየተሰጣቸው ነበር አሴምብሊ ላይ 100 ሰዓት ነበራቸው። ግን ከ100 ሰዓቱ ላይ በቃ ከፍተኛ ፕሮፊት ለማግኘት ምንድነው 76 ሰዓት ቢሰሩ በቂ ነው አሴምብሊ ታይም ላይ ማለት ነው። ስለዚህ ስንት ሰዓት ትርፍ አለ? 24 ሰዓት ትርፍ አለ ማለት ነው። ስለዚህ ስላንክ የምንለው ምንድን ነው? የሁለቱ ዲፈረንት ነው። ስለዚህ የተሰጠን ኦሪጂናሊ አቬሌብል ያለው 100 ሀወር ነበር፣ ግን አማውንት ዩዝድ ያደረግ ነው 9 ዩኒት ኦፍ ኮምፒውተር ዋና 4 ዩኒት ኦፍ ኮምፒውተር ቱን ለማምረት አሴምብሊ ታይማችን 76 ሰዓት በቂ ነው ለአሴምብሊ ታይም። ስለዚህ ግን 100 ሰዓት ነበር የተመደበው። ስለዚህ 24ቱ ሰዓት ምንድን ነው? ትርፍ ነው ማለት ነው። ስለዚህ ስላንክ ማለት የሁለቱ ዲፈረንት ነው። ኢንስፔክሽን ታይም ላይ ስንመጣ ደግሞ ምን ይመጣል? 2 ኦፍ ኤክስ ዋን እና 1 ኦፍ ኤክስ ዋን ኢንቱ 4 ስናደርገው ስንት ይመጣ? 22 ነው። ይሄኛው ደግሞ ምንድነው 22 ሰዓት ሆነ ማለት ነው። ኦሪጂናሊ የተሰጠንም 22 ሰዓት ነበር። እዚህ ጋርም የተጠቀምነው 22 ሰዓት ነው። ስለዚህ እዚህ ጋር ምንም ትርፍ የለም። ከተሰጠንና መጨረሻ ላይ ኦፕቲማላችንን ስንጠቀም የምናገኘው ሰዓት እኩል ነው። ስለዚህ ምንም ሰዓት ትርፍ የለም። ስላንኩ 0 ነው። ስለዚህ ስላንክ የሁለቱ ዲፈረንስ ስለሆነ፣ ሌላ ደግሞ ስቶሬጅ ስፔስ ላይ ምንድነው ስንተካው 39 ነው የሚመጣው። ስለዚህ ስቶሬጅ ስፔስ ላይ ምንም ትርፍ ሰዓት የለ። ስለዚህ አሁን እዚህ ጋር ምንድነው 24 ሰዓቷ ትርፏ ምንድነች? የመጀመሪያው ላይ አሴምብሊ ታይም ላይ ያለችንን 24 ሰዓት ለሌላ ነገር መጠቀም እንችልበታለን ነው። ምክንያቱም 76 ሰዓት በቂ ነው። ኤክስ ዋን እና ኤክስ ቱን 9 ዩኒት እና 4 ዩኒት 76 ሰዓት
አሴምብሊ ታይም ላይ ኢንስፔክሽን ታይም ላይ 22 ሰዓት ስቶሬጅ ስፔስ ላይ 39 ተጠቅሜ 9 ዩኒት ኦፍ ኤክስ ዋን እና 4 ዩኒት ኦፍ ኤክስ ቱን ማምረት ይችላሉ አልኩ። ስለዚህ ይህን ባመርት ማክሲመም ፕሮፊት አገኛለሁ ስላል ይህንን አምርቼ ምን ማድረግ ይችላለሁ? ማክሲመም ፕሮፊት ላይ መድረስ ይችላለሁ ማለት ነው። ስለዚህ 24 ሰዓት ትርፋለኝ። ይህን 24 ሰዓት ለሌላ ነገር መጠቀም ይችልበታለሁ፣ ወይም ልንሰበሰብበት እንችላለን፣ ወደ ሌላ ስራ ልንሰራበት እንችላለን። ስለዚህ 24 ሰዓት ትርፍ ሰዓት እንዳለን አወቅም ማለት ነው። ስለዚህ ስላንክ ማለት የሁለቱ ዲፈረንስ መሆኑን እወቁ። ምኑ አሴምብሊ ታይም ላይ የተሰጠን ኮንስትሬንት አለ፣ እሱ ላይ ተክተን በኋላ ያገኘናቸው ሪዛልቶቹን ሶሉሽኖቹን ተክተን የመጣልን ሪዛልት እና ኦሪጂናሊ አቬሌብል በሆነው ባለን ኮንስትሬንታችን ላይ ባለን ሰዓት መካከል ያለው ዲፈረንስ ምን ይባላል? ስላንክ ይባላል ማለት ነው። ስለዚህ ስላንክን ማወቅ አለባችሁ። ስላንክ ኔጌቲቭ አይሆንም፣ ከዜሮ በላይ ነው። ከዜሮ እና ከዜሮ በላይ ነው፣ ከዛ በታች አይሆንም ማለት ነው። ስለዚህ በአጭሩ ኢንተርፕሬቴሽናችን ምንድን ነው? ካምፓኒው ምን ማድረግ አለበት? 9 ዩኒት ኦፍ ታይፕ 1 ኮምፒውተር እና 4 ዩኒት ኦፍ ታይፕ 2 ኮምፒውተርን ማምረት አለበት። በሳምንት ምኑን ዊክሊ ፕሮፊቱን ወደ 740 ብር። ስለዚህ በሳምንት 740 ብር ለማትረፍ 9 ታይፕ 1 ኮምፒውተር እና 4 ታይፕ 2 ኮምፒውተርን ማምረት አለበት ነው። ስለዚህ 24ቱን ትርፍ ሰዓትም ለሌላ ነገር መጠቀም ይችላል ማለት ነው። ይህን ይመስላል። እሺ ወደ ኤግዛምፕል እንለፍ። እሺ ሁለተኛ ኤግዛምፕል ላይ ስንመጣ ኮስት ሚኒማይዜሽን ላይ ያለ ጥያቄ ነው። ኮስት ሚኒማይዜሽን ኩዌሽናችን ተሰጥቷል፣ ወይም ኦብጀክቲቭ ፈንክሽናችን ይህ አለ። ከዛ ኮንስትሬንት ሁለት ተሰጥተናል። ስለዚህ እነዚህን ተጠቅመን እንሰራለን ማለት ነው። ስለዚህ መጀመሪያ ወደ ኢኳሊቲ ስንቀይረው 10 ኤክስ ዋን ፕላስ 30 ኤክስ ቱ ወደ ኢኳሊቲ መቀየር ስላለብን እኩል ነው 140 ነው። 20 ኤክስ ዋን ፕላስ 50 ኤክስ ቱ ኢኳልስ ቱ 145 አድርገን መስራት ነው። ስለዚህ ወደ ኢኩዌሽን በዚህ ወይ እንቀይራቸዋለን ማለት ነው። ከዛ እዚህ ጋር ስንመጣ ግራፋችን ላይ ቅድም እንዳሳያችሁ ምንድን ነው ኤክስ ኢንተርሴፕትን ለመፈለግ ዋይ እዚህ ጋር ማለት ኤክስ ዋን ለማፈለግ ኤክስ ቱን ዜሮ ታደርጋላችሁ። ኤክስ ዋን ስንት ይመጣል? 20 ሲካፈል 145 ለ20 ማካፈል ነው። 145 ለ20 9.67 ይመጣል። ኤክስ ዋንን ለማግኘት አይሚን ኤክስ ቱን ለማግኘት ኤክስ ዋንን ዜሮ ማድረግ ነው። ኤክስ ዋንን ዜሮ ስናደርገው 15 ኤክስ እኩል ነው 45 ይመጣል። ለ15 ማካፈል ነው። ስለዚህ አንዱን ዜሮ እያደረጋችሁ አንደኛው መፈለግ፣ አንዱን ዜሮ አድርጋችሁ ሌላኛው ኢንተርሴፕት መፈለግ ነው። ስለዚህ ይሄ ግራፍ ይመጣል ማለት ነው። ከዛ ወዲያ ደግሞ ምንድነው ሁለተኛው ጋር እዚህ ጋርም ስንመጣ ይሄኛውን ዜሮ ሳደርግ ኤክስ ቱን አገኛለሁ፣ ይሄኛውን ዜሮ ሳደርግ ኤክስ ዋንን አገኛለሁ ማለት ነው። በዚህ ወይ እዚህ ጋር ያለው ፖይንት እና እዚህ ጋር ያለው ፖይንት ይመጣልኛል። ምክንያቱም ለምሳሌ ኤክስ ቱን ዜሮ ሳደርገው ቴን ኤክስ ዋን እኩል ነው 140 ይመጣል። ከዛ ኤክስ ዋን ስንት ነው? 14 ማለት ነው። እዚህ ጋር 14 አለች ማለት ነው። እሷን ወስዳለሁ። ከዛ ኤክስ ቱን ለማግኘት ደግሞ ስንት አደርጋለሁ? ኤክስ ቱ ማለት ደግሞ ስንት ነው? ይሄኛው ዜሮ ሲሆን 30 ኤክስ ቱ እኩል ነው 140። ስለዚህ 140 እኩል ሲካፈል ለ30 ማድረግ ነው። ከዛ 14 ለ3 አካፍላችሁ እዚህ አካባቢ ትመጣለች ይችን ማሳየት ማለት ነው። ስለዚህ በዚህ ወይ ማሳል ትችላላችሁ ማለት ነው። ከዛ አሁን ይህን ከሳልኩ ወዲያው ምንድነው ፕሮብሌማችን ግሬት ሚኒማይዜሽን ስለሆነ ፖይንቶቹ ምንድነው ግሬተር ዛን ኦር ኢኳል ቱ ግሬተር ዛን ኦር ኢኳል ቱ ናቸው የሚሉ። ስለዚህ ግሬተር ዛን ኦር ኢኳል ቱ ከሆነ ምንድነው የማደርገው? ሼድድ አባብ ነው። ሼድድ አባብ ነው። ሁለቱም ግራፎች ሁለቱንም ሼድድ አባብ ነው የማደርጋቸው። ይሄኛውንም የውስጠኛውንም ሼድድ አባብ እያደረኩ ሁሉንም ሼድ ሳረገው እዚህ ጋር እንዳለ አይቀርም። ሁሉንም ሼድ አድርጉት። እንደዚህ አድርጌ ሳረገው ምንድነው ኢንተርሴክሽን ፖይንታቸው የሚሆነው ይችኛዋን ላይን ይዞ ይሆናል ማለት ነው። እዚህ ጋር ያለችው ትሆናል የጋራቸው። ከዚህ በላይ ያለው የጋራ ኤሪያቸው ኢንተርሴክሽን ኤሪያቸው ይሆናል ማለት ነው። ስለዚህ ሶሉሽኔን እዚህ ጋር ነው የምፈልገው ማለት ነው። ስለዚህ ይህንን ለመፈለግ ምን አደርጋለሁ ማለት ነው? እዚህ ጋር ያለችውን ፖይንት ወስዳለሁ። ይቺ ፖይንት ስንት ነች? 0 እና 9.67። እዚህ ጋር ያለችው ፖይንት አለ። ይቺ ስንት ነች? 14 እና 0 አለች። እሷን ወስዳለሁ። እዚህ ጋር ያለችውን በሰመልታኒየስ ኢኩዌሽን ቅድም እንዳሳየኋችሁ ስሩት። ማለት ምንድነው ቴን ኤክስ ዋን የሁለቱ ኢንተርሴክሽን ማለት ስለሆነች ኤክስ ቱ እኩል ነው 145 እና ስንት አድርጋችሁ ሰሩታላችሁ? 10 ኤክስ ዋን 10 ኤክስ ዋን ሲደመር 30 ኤክስ ቱ እኩል ነው 140 አድርጋችሁ በሲምልታኒየስ ኢኩዌሽን ይሄን ሶልቭ አድርጉ። ከዚህ ጋር ኤክስ ዋን እና ኤክስ ቱን ስንፈልገው 5 እና 3 ይመጣል ማለት ነው። ስለዚህ እነዚህን ቫልዩዎች ከያዝኩ ወዲያ ኦብጀክቲቭ ፈንክሽን ላይ በመተካት ሚኒመም ቫልዩ ሶሉሽን ይሆናል ማለት ነው። ስለዚህ ፖይንታችን ምንድነው 0 እና 9.67 አለ። እዚህ ጋር ተካለው። እዚህ ጋር ሲተካው ስንት ነው? 5 ኢንቱ 0 አለ ሲደመር 8 ኢንቱ 9.67 ይመጣል ማለት ነው። ስለዚህ ይህን ስንተካው 77.3 ይመጣል። ሁለተኛው ላይ ደግሞ 5 እና 3 አለኝ። 5 ኢንቱ 5 ሲደመር 3 ኢንቱ አይ ሚን 8 ኢንቱ 3 ይሆናል። ይህን ስናደርገው 49 ይመጣል። ሶስተኛው ደግሞ ምንድነው 14 እና 0 አለ። 5 ኢንቱ 14 ሲደመር 8 ኢንቱ 0 አደርጋለሁ። ይህን ሳደርገው ስንት ይመጣል? 7 ይመጣል ማለት ነው። ስለዚህ አሁን ሚኒመም የቱ ነው? ይሄ ነው ሚኒመም ኮስቴ ማለት ነው። ስለዚህ 5 ዩኒት ኦፍ
ኤክስ ዋንን ብገዛና 2 ዩኒት ኦፍ ኤክስ ስሪን ብገዛ ሚኒመም ኮስቴ ስንት ማድረስ እችላለሁ? 49 ማድረግ እችላለሁ ነው። ስለዚህ ኢንተርፕሬቴሽኑ ይህን ይመስላል ማለት ነው። ስለዚህ ማክሲማይዜሽን ቢሆን ኖሮ ይሄኛውን ወስዳለሁ፣ ሚኒማይዜሽን ስለሆነ ይሄን ወስዳለሁ ማለት ነው። ስለዚህ አሁን መለየት ያለባችሁ መጀመሪያ ኦብጀክቲቭ ፈንክሽኑን ታወጣላችሁ። ከዛ ቫሪያብሎችን ተጠቅማችሁ ኮንስትሬንታችሁን ትለያላችሁ። ኮንስትሬንታችሁን ከለያችሁ ወዲያ ሞዴሉን ካገኛችሁ ወዲያ ምንድነው ፕሮብሌሙ ምንድነው ማክሲማይዜሽን ነው ሚኒማይዜሽን የሚለውን ለይታችሁ። ስለዚህ ግራፊካል ሜቶድን ከሆነ የምትጠቀሙት ምንድነው ግራፉን ትስላላችሁ ማለት ነው። ምን ተጠቅማችሁ? ኢንተርሴፕታችሁን ተጠቅማችሁ። ከዛ ኢንተርሴፕት ተጠቅማችሁ ከሳላችሁ ወዲያ ምን ታደርጋላችሁ? ኢንተርሴፕቱን ተጠቅሜ ነው የሳልኩት። ከዛ ያንን ከሳልኩ ወዲያ ወደ ምን ሆኖ የሚሄደው? ወደ ምልክቱ ግሬተር ዛን ኦር ኢኳልስ ቱ ከሆነ አባቭ ሼድ አደርጋለሁ። ለዛ ኦር ኢኳልስ ቱ ከሆነ ቢሎ ሼድ አድርጌ ኢንተርሴክሽን ኤሪያቸውን በመፈለግ በዛ ኢንተርሴክሽን ኤሪያ ላይ ያለውን ኢንተርሴክሽን ኮርነር ፖይንቶችን ማለት ነው ኮርነር ፖይንቶቹን እና ኢንተርሴክሽን ኤሪያቸውን ወስጄ ኦብጀክቲቭ ፈንክሽኑ ላይ ተካለሁ። ከዛ ኦብጀክቲቭ ፈንክሽኑ ላይ ተክቼ ማክሲማይዜሽን ከሆነ ማክሲመም ቫሉን እንጠቀማለሁ። ሚኒማይዜሽን ከሆነ ደግሞ ሚኒመም ቫሉን ወስጄ ያንን የሰጡኝን ኢንተርሴክሽን ፖይንቶች መውሰድ ነው ማለት ነው። ስለዚህ ይህንን ተጠቅመን ምንድን ነው ሚኒማይዜሽንን መስራት እንችላለን። ስለዚህ ቀጣው አሁን የተጠቀምነው ግራፊካል ሜትድ ነው። ቀጣይ ደግሞ ሲምፕሌክስ ሜትድ የሚለውን አሳያቸዋለሁ ማለት። ስለዚህ ቪዲዮ አላለቅም፣ እስከ መጨረሻው አብራችሁን ቆዩ። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። እስከ ቪዲዮ መጨረሻ ቆዩኝ አብራችሁ። ወደ ቀጣው ሜትድ እንላለን። ሁለተኛ ሜትድ ደግሞ እንዳልኳችሁ ምንድን ነው ሲምፕሌክስ ሜትድ ነው። ሲምፕሌክስ ሜትድን ተጠቅመን እንዴት ነው ሊኒየር ፕሮግራሚንግ ሞዴልን ሶልቭ የምናደርገው የሚለውን እንመለከታለን። እሺ እዚህ ጋር እንደ ኤግዛምፕል ይህንኛው እዚህ ጋር ያለው አለ። ይህንን እንወስድና እንዴት እንደሚመጣ በሲምፕሌክስ ሜትድ እንሰራለን። ስለዚህ ዜድ ማክሲመማችን ስንት ነው? 60 ኤክስ ዋን ሲደመር 50 ኤክስ ቱ ነው። ከዛ እዚህ ጋር ምንድነው አሁን የምንጠቀመው? ቅድም የነገርኳችሁ ነበር ካስታወሳችሁ ምን የሚባል ነገር አለ? ስላንኮች እንጠቀማለን። እዚህ ጋር ያሉት ምልክት ለዛን ኦር ኢኳልስ ቱ ለዛን ኦር ኢኳልስ ቱ ለዛን ኦር ኢኳልስ ቱ ከሆነ ምንድነው ስላንክ ነው የምንጠቀመው። ይሄኛው ደግሞ ግሬተር ዛን ኦር ኢኳልስ ቱ ቢሆን ኖሮ ሰርፕለስ ኤስ ሲሆን ነበር፣ ሰርፕለስ ይባል ነበረ። ግን አሁን ለዛን ስለሆነ ስላንክ ነው። ኢኳል ቱ ቢሆን ደግሞ ምንድነው አርቲፊሻል ቫሪያብልን ነበር የምንጠቀመው። እዚህ ጋር ግን የተሰጠው በምንድነው በለዛን ሳይን ስለሆነ ምን ነው የምንጠቀመው ስላንክ ይሆናል ማለት ነው። ስለዚህ ስላንክ እንጠቀማለን ማለት ነው። እዚህ ጋር ኤስ1 እዚህ ጋር አንድ ስላንክ እናስገባለን። እዚህ ጋር ኤስ2 እዚህ ጋር ኤስ3 ሶስት ለዛ ነው ሪኳል ሶስት ሳይን ስለሆነ ያለን ማለት ነው። ሶስት ስላንክ እንጠቀማለን። ስለዚህ ኦብጀክቲቭ ፈንክሽናችን ላይም እንዳሉ አድርገን ነው የምንጽፋቸው። እዚህ ጋር 0 ኤስ1 ኤስ2 ኤስ3 አድርጌ ወደዚህኛው ቀይረዋለሁ ወደ ስላንክን ጨምሬ ማለት ነው። ስለዚህ እዚህ ጋር ብዙም ግር እንዳይላችሁ ስላንክ ተጠቅመን ነው የምንሰራው። ስለዚህ እዚህ ጋር ያለውን ልብ ብላችሁ ልትከታተሉኝ ይገባል። ምክንያቱም ትንሽ ወሰብሰብ ስለሚል በመደጋገም ፕራክቲስ ታደረጉ ነው የሚገባችሁ። ስለዚህ ልብ ብላችሁ ተከታተሉኝ። ከዛ የመጀመሪያው ኮንስትሬንት ይሄ ነበረ። ከዛ እዚህ ጋር ደግሞ ምንድነው ስላንኳን እንጠቀማለን። አንድ እዚህ ጋር ለዛ ኖር ኮርስ ሳይን ስላለ ስላንኳን እንጠቀማለሁ። ከዛ ሁለተኛው ላይ ቱ ኤክስ ዋን ፕላስ ኤክስ ቱ ኤክስ ቱ ስላንክ ትጠቀማለሁ። እኩል ነው ዩኒቱ አደርጋለሁ። ስሪ ኤክስ ሶስተኛው ላይም ኤስ ስሪ አርጌ እኩል ይሆናል ሳረግ ማለት ነው። ምክንያቱም ቅድም ካያችሁ የሆነ አሴምብሊ ላይ ስንሰራ 24 ሰዓት ተርፎን ነበረ። ስለዚህ እነሱን የተረፉን ቫሊዎች ዲፈረንሳቸውን በስላንክ ስለምናስቀምጥ ነው ስላንክን የምንጠቀመው ማለት ነው። ስለዚህ በዚህ ዌይ እጽፈዋለሁ። ከዛ ወዲያ ምንድነው ቴብል ዴቨሎፕ ማድረግ አለብን። ቴብላችሁን ዴቨሎፕ ስታደረጉ ይህንን እዚህ ጋር ያለውን ቴብል አስመስላችሁ ነው መስራት ያለባችሁ እና በዚህ ጋር ሆሪዞንታል ላይ ቫሪያብሎቻችሁን ያሏችሁን ትጽፋላችሁ። ከዛ ሲያልቁ ራይት አንድ ሳይድ ቫልዩ ትጽፋላችሁ ማለት ነው። ከዛ ከሱ ከበላዩ ምንድን ነው የምታስቀምጡት? የኦብጀክቲቭ ፈንክሽን ላይ ያላቸውን ኮፊሽንት ታስቀምጣላችሁ። አሁን እዚህ ጋር ዜድ ማክሳችን ይሄ ነው። የኤክስ ዋን 60 ነው ኮፊሽንቱ፣ የኤክስ ቱ 50 ነው፣ የስላንኳን 0 ነው፣ የስላንክቱም 0 ነው፣ የስላንክ ስሪም 0 ነው። በዚህ ወይ እናወጣዋለን። እዚህ ጋር ያለውን በቃ ይህንን ፎርማቱን ተከትላችሁ ነው የምትሰሩት። ይህን ፎርማት መጠቀም አለባችሁ። ከዛ እዚህ ጋር ስላንኮቻችንን እንጽፋቸዋለን። ኤስ1 ኤስ2 ኤስ3 ብለን እንጽፋለን። ኤስ1 0 ስለሆኑ ሶስቱንም 0 አድርጌ እጽፋለሁ። ከዛ እዚህ ጋር እኛው ጋር እዚህ የመጀመሪያው ሮ ላይ ምናቸውን ነው የምጽፈው? የመጀመሪያውን እዚህ ጋር ያለውን ኮፊሽንቶች እጽፋለሁ ማለት ነው። የመጀመሪያውን ኮንስትሬንቴን የኤክስ ዋን 4 ነው፣ የኤክስ ቱ 10 ነው፣ የኤክስ ዋን 10 4 ኤክስ ቱ 10 ከዛ የኤስ ዋን ስላንኳን አንድ አለች ኮፊሽንቷ፣ ሌሎቹ 0 ላለው። ከዛ ራይት አንድ ሳይድ ቫልዩ ስንት ነው? 100 እንጽፋለሁ እዚህ ጋር። ከዛ ሁለተኛው ሮ ላይ ደግሞ ሄዳለሁ። ሁለተኛው ሮ ላይ ሲሄድ ደግሞ ምንድነው ኤክስ ዋን ቱ ነች፣ ቱን እንጽፋለሁ። ኤክስ ቱ ዋን ነች፣ ዋን እንጽፋለሁ። ኤክስ ስሪ ስላንክ 1 0 ነች፣ እዚህ ጋር የለንም። እዚህ ጋር ስላንክ ቱ ነው ያለን፣ ስላንክ ቱ አንድ አረጋለሁ። ስላንክ ስሪ እዚህ ጋር 0 ነው ስለሌለን ራይት አንድ ሳይድ ቫልዩ ዩኒቱ አረጋለሁ ማለት ነው። ቀጣይ ሶስተኛው ሮ ላይ የምመጣና ኤክስ ዋን 3
ኤክስ2ም 3 ኤስ3 ስላንክ 3 ስለሆነ እዚህ ጋር ያለን ስላንኳን ስላንክ 2 0 ይሆንና ስላንክ 3 1 ይመጣል። ራይት ሃንድ ሳይድ ቫሉ 39 ይመጣል ማለት ነው። በዚህ ዌይ አስቀምጣለሁ ማለት ነው። ከዛ ዜድጄ ደግሞ የሚባል አለ። ዜድጄ ሮን እንዴት ነው የምናገኘው ስንል እዚህ ጋር የተሰጠኑን ስላንክ ቫሪዎች በእያንዳንዱ ኮለመን እናበዛቸዋለን። በዚህኛው ኮለመን አበዛለሁ፣ በዚህኛው ኮለመን እያበዛው ነው የምሞላቸው። ስለዚህ 0 ሲባዛ በ4 0፣ 0 ሲባዛ በ2 0፣ 0 ሲባዛ በ3 0 ነው። ስለዚህ ሁሉንም በዜሮ ማብዛት ስለሆነ 0 ይመጣል። 0 ሲባዛ በ10 0፣ 0 ሲባዛ በ1 0፣ 0 ሲባዛ በ3 0 ይመጣል 0 ይሆናል። ስለዚህ ሁሉንም በዜሮ ስለሆነ የምናበዛው ይሄኛው ሯችን 0 ይሆናል ማለት ነው። ከዛ ሲጄ ማይነስ ዜድጄ ማለት ምንድነው? ሲጄ እዚህ ጋር ያለው ኮፊሸንት ቫሊዎች አሉ የኦብጀክቲቭ ፈንክሽኑ እሱን ከምን ላይ ነው? ከዜድ ጄ እዚህ ጋር ያገኘው ነው አለ። ስለዚህ ከእሱ ላይ እንቀንሰዋለን። 60 ሲቀነስ 0 60 ነው። 50 ሲቀነስ 0 50 ነው። 0 ሲቀነስ 0 0 ነው። 0 ሲቀነስ 0 0 ነው። 0 ሲቀነስ 0 0 አድርጌ አስቀምጣለሁ ማለት ነው። በዚህ ዌይ ፎርማት ነው የምሰሩት። ከዛ በዚህ ፎርማት ካስቀመጥን ወዲያ ቀጣው ምንድነው የሚሆነው? እዚህ ጋር ያለን ራይት ሃንድ ሳይድ ቫሊዩ በዚህ ጋር መጀመሪያ ባለው በኤክስ ዋን በታች ባለው ኮለመን አበዛለሁ አካፍላለሁ። ከዛ 100 ለ4 አካፍላለሁ፣ 22 ለ2 አካፍላለሁ፣ 39ን ለ3 አካፍላለሁ ማለት ነው። ከዛ እዚህ ጋር የሚመጣልኝ ቫሊዩ አለ 100 ለ4 25፣ 22 ለ2 11፣ 39 ለ3 13 ይመጣል ማለት ነው። ስለዚህ አሁን እዚህ ጋር ካለን ቫሊዩ ምንድነው ሚኒመሙን እንወስዳለን። ሚኒመማችን ስንት ነው? 11 ማለት ነው። ከዛ ሚኒመሙን ቫሊዩ ይዘን ምንድነው ሊቪንግ ቫሪያብል ይሆናል ማለት ነው። ስለዚህ በሱ ምትክ ሌላ እናስገባለን ማለት ነው። ይሄን እናስወጣዋለን። ስለዚህ ስናስወጣ ይሄኛውን በምንድን ነው የምናስገባውን ለማወቃችን ምንድን ነው ሲጄ ማይነስ ዜድጄ ላይ እንሄድና ሲጄ ማይነስ ዜድጄ ላይ ከፍተኛውን እንፈልጋለን ማለት ነው። ከፍተኛ ቫሉያችን እዚህ ጋር ካለው ሮ ላይ ስንት ነው? 60 ነው ማለት ነው። ስለዚህ 60 ወስዳለሁ ማለት ነው። ከዛ 60 ወስጄ ምንድን ነው የማደርገው? እዚህ ጋር ያስወጣ ነው ኤስቱ አለ። ኤስቱ ይሄኛው ሮ ስለሆነ ሊቪንግ ቫሪያብላችን በኤክስቱ ምትክ ኤክስቱን አስገባለሁ ማለት ኤክስዋንን አስገባለሁ። ኤክስዋን ስለሆነ ማክሲመም ቫሉ ያለው እዚህ ጋር ባለው ሆሪዞንታል ማለት ነው። ስለዚህ ኤክስዋን እኩል ነው 60 ብዬ እዚህ ጋር ተካለሁ ማለት ነው። ስለዚህ በኤክስቱ ምትክ ማን አስገባው ማለት ነው? ኤክስዋን ኢዝ ኢኳልስ ቱ 60 እናደርጋለን ማለት ነው። ስለዚህ ይሄ እንዴት እንደመጣ እዚህ ጋር እንመልከተው። እዚህኛው ቴብል ጋር ስንገባ ይኸው እንዳልኳችሁ ኤክስዋን ስንት መጣለች ማለት ነው? 60 ተተክታለች ማለት ነው። ግን እዚህ ጋር ስታዩ ልብ ብላችሁ ቁጥሮቹ ተቀይሯል። እዚህ ጋር 0 8 1 2 0 0 8 1 2 ማይነስ 2 0 ምናምን ነው የሚለው አሁን የመጀመሪያው። እዚህ ጋር ግን 4 10 1 0 ምናምን ነው የሚለው እና እዚህ ጋር ሁለተኛው ሮ ላይ ስንመጣ 1 1 ሁለተኛ 0 1 ሁለተኛ 0 11 ነው የሚለው። ከዛ ይሄ እንዴት መጣ ነው አሁን ለምን ቀያየር ነው ቁጥሩን ስንል ምንድን ነው ኤሌመንታሪ ሮ ኦፕሬሽንን አፕላይ ይደረጋል እዚህ ላይ ማለት ነው። ስለዚህ እንዴት ነው ኤሌመንታሪ ሮ ኦፕሬሽን አፕላይ የሚደረገው የሚለውን ላሳያችሁ። እዚህ ጋር ምን ማድረግ ይደረጋል? እዚህ ጋር ያለችውን ቱን ምንድነው ወደ አንድ መቀየር አለብኝ። የመጀመሪያው ኮለመን ላይ እሷን ወደ አንድ ቀይራለሁ። በላይ ያለውን 4ን እና 3ን ወደ 0 መቀየር አለብኝ። ስለዚህ ኤሌመንታሪ ሮ ኦፕሬሽንን መጠቀም አለብን ማለት ነው። ስለዚህ እዚህ ጋር እንዴት ነው የምንጠቀመው ስንል መጀመሪያ አርቷችን ስንት ነበረ? 2 1 0 1 0 እና ስንት ነው? ቲዩኒቱ ነበረ አርቱ ሁለተኛው ሮ ማለት ነው። ይሄኛው ሮ ይሄን ቫልዩ ነበር ያለን። ከዛ ይችኛዋን ወደ አንድ መቀየር አለብን ብለናል። የመጀመሪያውን ቫልዩቱን ወደ አንድ መቀየር አለብን። ስለዚህ እዚህ ጋር ምን ማድረግ አለብን? አርቱ ኢዝ ኢኳልስ ቱ 1/2 ኦፍ አር በአንድ ሁለተኛ ስናካፍላት አንድ ትመጣለናለች። ስለዚህ 2 ሲካፈል ለአንድ ሁለተኛ አንድ ይመጣል። ሁለት ሲካፈል አንድ ሲካፈል ለአንድ ሁለተኛ አንድ ሁለተኛ ይመጣል። ከዛ 0 ለአንድ ሁለተኛ 0 ይመጣል። ከዛ አንድ ሲባዛ በአንድ ሁለተኛ አንድ ሁለተኛ ይመጣል። 0 ሲባዛ በአንድ ሁለተኛ 0 ይመጣል። 2 ሲባዛ በአንድ ሁለተኛ አንድ ይመጣል። 22 ሲካፈል ለሁለት 11 ይመጣል ማለት። ስለዚህ በዚህ መሰረት 1/2 0 1/2 0 11 ይመጣል ሮቱ ማለት ነው። ሮቱ ይኸውና እዚህ ጋር እንደመጣው 1/2 0 1/2 0 እና 11 ይመጣል ማለት ነው። ይሄ ማን ነው? አርቱ ነው። ስለዚህ አሁን አርቱን በዚህ ወይ ካገኘ አሯንንም መቀየር አለብን። ስለዚህ አሯንን ደግሞ ምንድነው ያልኳችሁ 8ን እና 3 ሁለተኛን 0 መምጣት አለባቸው። ስለዚህ የመጀመሪያውን ሮ 0 እናንተ ሁለትን አንድ ካረኩ ወዲያ 4ን አንድ ማድረግ አለብኝ ማለት ነው። ስለዚህ አይሚኑ 0 ማድረግ አለብኝ፣ 3ንም 0 ማድረግ አለብኝ። ስለዚህ እሱ እንዴት ነው የሚለውን እንመልከት። መጀመሪያ አርን እንጻፈው 4 ሮ 1 ማለት ነው። 4 10 1 0 0
100 ብዬ ጽፋለሁ። ከዛ እዚህ ጋር ይችኛዋ ሮቱን ቀይረናታል። ሮቱን ምን አምጥተናታል? በአንድ ሁለተኛ አካፍለን አንድ አምጥቻለሁ። እዚህ ጋር አንድ ሁለተኛ 0 0 አምጥቻለሁ። ከዛ አንድ ሁለተኛ አንድ ሁለተኛ 0 አንድ ሁለተኛ 0 እና 11 አምጥቻለሁ። ስለዚህ አሁን ይችኛዋን አርቱን ምን ማድረግ ይጠበቅብኝ? አርዋን 0 ለማምጣት አርዋን ማለት -4 አር 2 ፕላስ አርዋን ማድረግ ነው በቀላሉ። እንደዚህ ስናደርገው 4 0 ትሆንልኛለች ማለት ነው። ስለዚህ -4 ታይምስ 1 -4 ፕላስ 4 0 -4 ታይምስ 1 ኦቨር 2 -2 ፕላስ 10 8 0 ታይምስ -4 0 ፕላስ 1 1 ይመጣል። 1 ኦቨር 2 ታይምስ -4 -2 ፕላስ 0 -2 ይመጣል። ከዛ የመጨረሻዋ ስንት ነው? 0 ታይምስ -4 0 በ0 0 ይሆናል። ከዛ 0 8 1 -2 እና 0 ላይ ደረሱ። ከዛ -4 ታይምስ 11 -44 ከመቶ ላይ ስንቀንሰው 56 ይመጣል። ስለዚህ 0 8 1 -2 0 56 ይመጣል። ምን አርዋን ማለት ነው እዚህ ጋር ያለው ለዛ ነው 0 8 1 -2 0 56 የመጣው በዚህ ወይ ነው። ስለዚህ አሁን በዚህ መሰረት አር ስሪንም ቼንጅ እናድርገው። ስለዚህ መጀመሪያ ማንን ነው አርቱ አዲሱን እንጻፍ። አርቱ አዲሱ ስንት ነው የመጣው? 1 1 ኦቨር 2 አለ 1 ኦቨር 2 0 1 ኦቨር 2 0 እና 11 ነው አዲሱ አርቱ ይሄ ነበር። ከዛ አር ስሪያችን ስንት ነው? አር ስሪያችን ስንት ነው? 3 አለ 0 1 እና እስቲ ያስችዋለሁ 3 0 ደብል 0 ነው 1 ዩኒት ይሆናል ማለት ነው። ስለዚህ አሁን አር ስሪ ነው እቺኛዋን አር ስሪ ላይ ያለችውን የመጀመሪያውን ቫሪያብል ወደ 0 መቀየር አለብን። ስለዚህ ምን አደርጋለሁ ማለት ነው? አር ስሪ ማለት ማይነስ ኦፍ አር በስንት ነው? በ3 ማለት ነው። ስለዚህ -3 ኦፍ አር 2 ፕላስ አር 3 ያደርጋለሁ ማለት ነው። ምን እቺን 0 ለማምጣት። ስለዚህ -3 ታይምስ 1 -3 ፕላስ 3 0 ይመጣል። ከዛ -3 ታይምስ 1 ኦቨር 2 -3 ኦቨር 2 ፕላስ 3 ሳደርገው -3 እና ፕላስ 3 አይ ሚን -3 ፕላስ እዚህ ጋር ስንት አለኝ ማለት ነው? 1 ኦቨር 2 ማለት ነው። -3 በ1 ኦቨር 2 አበዛለሁ 3 ኦቨር 2 ይመጣል። ከዛ ማ ላይ ደምራለሁ 3 ላይ ደምራለሁ። ስለዚህ ይሄን ስንደምረው -3 ፕላስ 6 -3 ኦቨር 2 ይመጣል ማለት ነው። ስለዚህ እዚህ ጋር -3 ኦቨር 2 ይመጣል። -3 ኦቨር 2 ይመጣል። ከዛ -3 ኦቨር 2 ይመጣል። ከዛ -3 ታይምስ 0 0 ነው ሲደመር 0 0 ነው። ከዛ -3 ታይምስ 1 ኦቨር 2 -3 ኦቨር 2 ፕላስ 0 -3 ኦቨር 2 ይመጣል ማለት ነው። -3 ኦቨር 2 ይመጣል ማለት ነው። ስለዚህ ባይ ዘ ዌይ እዚህኛው ጋር ይችኛው ማይነስ የለች ፖዚቲቭ 1 ኦቨር 3 ነው የሚመጣው 3 ኦቨር 2 ነው የሚመጣው ይችኛው የለችም። ከዛ 0 3 ኦቨር 2 0 -3 ኦቨር 2 ላይ ደረስን። ከዛ ከ-3 ኦቨር 2 ቀጥሎ -3 ታይምስ 0 0 ፕላስ 1 1 ይመጣል። ከዛ -3 ታይምስ ስንት አደርጋለሁ ማለት ነው? -3 በስንት አበዛዋለሁ? በ11 ነው። -3 በ11 33 ይሆናል። ከ22 ላይ 6 ይመጣል ማለት ነው። ስለዚህ አር ስሪ ይሄ ይሆናል ማለት ነው። ምኑ አዲሱ አር ስሪያችን ይሄን ይመስላል ማለት ነው። ስለዚህ በዚህ ወይ ቀይሮት ነው እዚህ ጋር ቴብላችን ላይ አር ስሪም የተቀየረው ማለት ነው። አይ ሚን ሮ ስሪ ማለት ነው። አር ስሪ ስላችሁ ሮ ስሪ ለማለት ነው። ከዛ በዚህ ወይ መጣ። አሁን ምንድነው ድጋሚ ፕሮሰስ እገባለሁ ማለት ነው። አሁን ድጋሚ ፕሮሰስ ምንድነው? የትኛውን ነው የማስገባው የትኛውን ነው የማላስገባው የሚለውን የምለይበት ነው ማለት ነው። ስለዚህ እዚህ ጋር ማንም ማስወጣው ሊቪንግ ቫሪያብል እዚህ ጋር 8 አለች ለ56 አካፍላለሁ 11 ለ12 ቅድም የሰራው ፕሮሰስ እየደገምኩ ነው። አሁን ሁለተኛ ዙር በሉት ማለት ነው። 6ን ለ3 ሁለተኛ ሳካፍል ዝቅተኛው ስንት ነው? 4 ነው። ስለዚህ ይሄኛው ይወጣል። ይሄኛው ይወጣና ማን ነው የሚገባውን ደግሞ ለመለየት ምን አደርጋለሁ? ዜድ ጄ እንፈልጋለሁ። ዜድ ጄ ደግሞ ስንት ነው? 0 ሲባዛ በ0 ሲደመር 60 ሲባዛ በ1 60 ነው። 60 ይመጣል። እሺ ከዛ ቀጥላለሁ 0 ሲባዛ በ8 8 0 ነው ሲደመር 60 በ1 ሁለተኛ 30 ይመጣል። 0 በ3 ሁለተኛ 0 ስለሆነ 30 ይመጣል። እሺ ቀጣው ላይ 0 በ1 ሲደመር 60 በ0 0 በ0 ይሄ 0 ይመጣል። ከዛ 0 በ-2 60 በ1 ሁለተኛ እና 0 በ-3 ኦቨር 2 30 ይመጣል ማለት ነው። ስለዚህ ይሄኛውን ቫልዩ በቃ ይወሰዳችሁ በዚህኛው ማብዛት ይሆናል ማለት ነው። ስለዚህ ሃይስት ቫልዩ ማን ነው? እዚህ ጋር ዜድ ጄ አለ። ከዛ ዜድ ጄን ከሲጄ ላይ ቀንሳለሁ። 60 ሲቀነስ 60 0 50 ሲቀነስ 30 20
0 ሲቀነስ 0 0 0 ሲቀነስ 30 ማይነስ 30 0 ሲቀነስ 0 0 ይመጣል ማለት ነው። ስለዚህ ሃይስት ቫልዩ ማን ነው? 20 ነው። ስለዚህ 20 ደግሞ ማነች? ኤክስቱ ነች። ስለዚህ እዚህ ጋር ኤክስቱን S3 አስወጥቼ ኤክስቱን አስገባለሁ። ኤክስቱ እኩል ነው 50 አድርጌ አስገባለሁ ማለት ነው አዲሱ ላይ። ስለዚህ እዚህ ጋር ምን ይሆናል ማለት ነው? ይኸው ኤክስቱ በኤስቱ ምትክ ይገባል። ስንት ሆኖ? 50 ሆኖ ማለት ነው። ስለዚህ አሁንም እዚህ ጋር ቫልዩ ተቀያይሯል። እንዴት ነው የመጣው የሚለውን እንስራ። ስለዚህ አሁን እዚህ ጋር አዲሱ ምንድን ነው? እዚህ ጋር 20 ነበር የሚገባው። ስለዚህ አሁን የሊቪንግ ቫሪያብሉ እችን ኮፊሸንት ምንድን ነው ወደ አንድ ቀይራታለሁ ማለት ነው። ወደ አንድ ቀይራለሁ። ይህን ወደ 0 ይህን ወደ 0 ቀይራለሁ ማለት ነው። ስለዚህ R3ን ወደ አንድ ለመቀየር በቀላሉ በ2/3 ይህንኛውን ሮ ማብዛት ነው። ስለዚህ በ2/3 ስናበዛው ይሄ 0 ይመጣል፣ ይሄ 1 ይመጣል፣ ይሄ 0፣ ይሄ -1፣ የ2/3 ይሄ 6 ሲባዛ በ2/3 4 ይመጣል ማለት ነው። ስለዚህ S3ያችንን ሮ ስሪያችን የቱ መጣ ማለት ነው? 0 1 0 -1 2/3 እና 4 ያመጣው በዚህ ወይ ነው። ስለዚህ የተቀሩት ደግሞ ምን መሆን አለባቸው? የትኛው ማለት ነው? 1/2 እና 8 0 መሆን አለበት። ምክንያቱም አንድ መሆን ያለበት አንደኛዋ ብቻ ነች በአንድ ኮለመን ላይ ማለት ነው። እዚህኛው ጋር አንድን ያስቀራ ነው ሌላውን 0 ስላስቀራን ማለት ነው። እዚህ ጋር ምችን አንድ አስቀርቼ ሌላውን 0 አስቀራለሁ ማለት ነው። በዛ ወይ ስለምንሰራው ነው። ስለዚህ አሁን ማንን ነው አርቱን 0 እናድርግ ማለት ነው። ስለዚህ አርቱ ላይ 1/2 ኮፊሽንት ማለት ነው። እሷን 0 ላድርግ መጀመሪያ። ስለዚህ እሷን 0 ለማድረግ ምንድን ነው የማደርገው? አርቱ ማለት -1/2 ኦፍ R3 ፕላስ አርቱ። ስለዚህ አርቱ የአርቱ R3ን በአንድ ሁለተኛ በማይነስ አብዝቼ R3ን እደምርበታለሁ ማለት ነው። አይሚን አርቱን እደምርበታለሁ ላው ላይ ማለት ነው። ከዛ እሱን ሳደርግ አጣፋታለሁ ማለት ነው። አንድ ሁለተኛን 0 አመጣታለሁ። ስለዚህ መጀመሪያ አርቱ ስንትን ያመጣ ነው? አዲሱ 1/2 አለ። ከዛ 1/2 0 1/2 0 እና 6 ያመጣ ነው አለ። R3 ነው እንጂ እዚህ ጋር የምንወስደው R3 ነው። R3ያችን የኛው ቫልዩ አርቱ ነው። አንድ ሁለተኛ 0 1 ሁለተኛ 0 እና 6 ሳይሆን 11 ነው የምወስደው እዚህ ጋር አርቱ ማለት ነው። አርቱን ይሄን ነው ስር። ከዛ R3 ደግሞ ስንት ነው? 0 ቅድም አሁን አቃለን ያመጣ ነው ማለት ነው። 0 1 0 ማይነስ ስንት ነው? 2/3 አይሚን -1 ከዛ 2/3 እና 4ን ያመጣ ነው። R3ን እሱን አመጣለሁ። ከዛ R3 ምን ይሆናል ማለት ነው? በአንድ ሁለተኛ ይባዛል። ስለዚህ በአንድ ሁለተኛ አብዝቼ አርቱ ላይ እደምረዋለሁ ማለት ነው። ይሄ አርቱ ይሄ R3 ነው። ስለዚህ አንድ ሁለተኛ ሲባዛ በ0 0 ነው። ሲደመር አርቱ 1 ይመጣል። ከዛ አሁንም -1/2 ሲባዛ በ1 ሲደመር 1 ሁለተኛ 0 ይመጣ። ይቺን አላሜ ይቺን 0 ማድረግ ነው። 0 አድርጊያታለሁ። -1/2 በ0 0 ነው። ሲደመር 0 0 ይሆናል። ከዛ አሁንም -1/2 በ1 1/2 ይመጣል። 1/2 ፕላስ 1/2 1 ይመጣል። ከዛ -1/2 በስንት በ2/3 አበዛዋለሁ። ስንት ይመጣል? -1/3 ሲደመር 0 -1/3 ይሰጠኛል ማለት ነው። ከዛ አሁንም ቀጣይ ላይ ስንት አለች? 4 አለ። -1/2 በ4 ስንት ይመጣል? 2 ይመጣል። ከ11 ላይ 2 9 ይመጣል ማለት ነው። ስለዚህ ሪዛልት አዲሱ R3 ስንት መጣ ማለት ነው? 1 0 0 1 -1/3 እና 9 መጣ ማለት ነው። ስለዚህ በዚህ ዌይ ሰርቶት ነው እዚህ ጋር እንደዛ የመጣው ስንትን R3 አይሚን አርቱን ማለት ነው 1 0 0 1 -1/3 እና 9 ያመጣው በዚህ ዌይ ተሰርቶ ነው ማለት ነው። ከዛ የመጨረሻ የቀረችኝ ማነች? የመጀመሪያዋን ይችኛዋን ወደ 0 መቀየር ነው ማለት ነው። እሷን እንዴት ነው የምቀይረው የሚለውን እንመልከት። ስለዚህ አሯንን ማለት ምን ማለት ነው? እዚህ ጋር ልጻፋት። አሯን ማለት -8 R3 ፕላስ አሯን ሳደርገው ይችን 8ን 0 ማድረግ ይችላለሁ ማለት ነው። ስለዚህ ይህንን ለማድረግ መጀመሪያ ስንት አሯንን ልጻፍ። አሯን ማለት 0 8 1 -2 0 እና 56 ማለት ነው። አሯን ከዛ አርቱ ደግሞ ስንት ነው? አይሚን R3ን መጻፍ አለብኝ እዚህ ጋር 0 1 0 -1 2/3 እና 4 R3 ማለት ነው። ስለዚህ R3ን ጻፍ። ከዛ አሁን ምን ማድረግ ነው የሚጠበቅብኝ? R3ን በ-8 አበዛዋለሁ። ስለዚህ በ-8 እያበዛው አርቱ ላይ
ዋን ላይ ደምረዋል። ይሄ አር1 ይሄ አር3 ማለት ነው። ስለዚህ አዲሱ አር1ችን እናገኛለን ማለት ነው። ስለዚህ ማይነስ 8 ታይምስ 0 ማይነስ 8 ታይምስ 0 0 ሲደመር 0 0 ነው። ማይነስ 8 ታይምስ 1 ማይነስ 8 ፕላስ 8 0 አላማችን 0 ማድረግ ነው። 0 አድርጎ ከዛ ማይነስ 8 ታይምስ 0 0 ነው ሲደመር 1 ይመጣል ማለት ነው። ከዛ አሁን ማይነስ 8 ታይምስ 8 ማይነስ 8 ነው። ከዛ 2 ስንቀንስበት 6 ይሆናል። ከዛ ማይነስ 8 ታይምስ 2 ኦቨር 3 ስናደርገው ስንት ይሆናል? 16 ሶስተኛ ነው ከዜሮ ላይ ማይነስ 16 0 ነው ሶስተኛ ነው 0 ስንደምርበት ለውጥ ስለሌለው ማለት ነው። ከዛ ማይነስ 8 ታይምስ 4 ማይነስ 32 ፕላስ 56 24 ይመጣል ማለት ነው። ስለዚህ አር ዋናችን ስንት ማለት ነው? 0 0 1 6 ማይነስ 60 ኦቨር 3 እና 24 ይመጣል። ምን አር ዋናችን ማለት ነው። አር ዋናችን በዚህ ቤት ተሰርቶ ነው እዚህ ጋር የመጣው ቫልዩ 0 0 1 6 ማይነስ 60 ኦቨር 3 እና 24 የመጣው ማለት ነው። ስለዚህ አሁን ዜድጂያችን ስንት ሆነ ማለት ነው? እዚህ ጋር ዜድጂ ማለታችን ምንድን ነው? እዚህ ጋር ዜድጂ ሲባዛ 60 ሲባዛ በ1 60 ሲደመር 50 ሲባዛ በ0 0 ነው 60 ይመጣል። ከዛ 60 ሲባዛ በ0 0 50 ሲባዛ በ1 50 ይመጣል። እዚህ ጋር ዜድጂ 60 ሲባዛ በ0 0 ሲደመር 50 ሲባዛ በ0 0 ነው። እቺ 0 ትመጣለች። ከዛ 60 ሲባዛ በ1 60 ነው ሲደመር 50 ሲባዛ በማይነስ 1 ማይነስ 50 ይመጣል። ከዛ ሲደመር 10 ይመጣል። ከዛ ደግሞ ቀጣይ ምንድን ነው? 60 በማይነስ 1 ኦቨር 3 ስናበዛው ሲደመር 50 ሲባዛ በ2 ሶስተኛ 43ኛ ይመጣል ማለት ነው። ስለዚህ እነዚህን ቫልዩዎች ካገኘሁ ወዲያ ምንድን ነው? ሲጄ ማይነስ ዜድጄ ነው። ከዚህኛው ኮኤፊሽንቱ ላይ ቀንሳለሁ ማለት ነው። 60 ሲቀነስ 60 0፣ 50 ሲቀነስ 50 0፣ 0 ሲቀነስ 0 0፣ 0 ሲቀነስ 10 ማይነስ 10፣ 0 ሲቀነስ 43ኛ ማይነስ 43ኛ ይመጣል ማለት ነው። ስለዚህ ይህንን ቫልዩ ከያዝኩ ወዲያ ምን አደርጋለሁ ማለት ነው? አሁን እዚህ ጋር መቀጠል አይጠበቅብኝም። ምክንያቱም አላማዬ ምንድን ነው? እዚህ ጋር የመጨረሻው ሲጄ ማይነስ ዜድጄ ቫልዩ ስንት እንዲቀርልኝ ማድረግ ነው። ዜሮ እና ኔጌቲቭ ነው። ዜሮ እና ኔጌቲቭ ቀረ ማለት ጨረስን ነው። እዚህ ጋር ፖዚቲቭ ቁጥር እንዳይመጣ ማድረግ ብቻ ነው መጨረሻው ሮ ላይ ዜድጄ ማይነስ ሲጄ ላይ። ስለዚህ ኔጌቲቭ እና ዜሮ ስለሆነ ጨርሰናል ማለት ነው። ከዛ እዚህ ጋር ምን እናደርጋለን ማለት ነው? ይችኛዋ 740 ባይዘው የመጣችው ዜድጄ ላይ 60 ሲባዛ የትኛውን ቫልዩ አብዝቼው መሰላችሁ? 60 በአይሚን 0 በ24 ሲባዛ 60 ሲባዛ በ9 ሲደመር 50 በ4 ተበስቶ ነው 740 የመጣው ማለት ነው። ስለዚህ እቺ እንዳታደናግራችሁ 740 ነች። ከዛ ምን ይደረጋል ማለት ነው? እዚህ ጋር በቃ ከዚህ ወዲያ ሶሉሽን መፈለግ ማለት ነው። ስለዚህ ሶሉሽናችን የሚሆነው የቱ ነው? እዚህ ጋር የገቡት ቫሪያብሎች ናቸው ማለት ነው። እዚህ ጋር ያሉት ቫሪያብሎች ሶሉሽናችን ናቸው ማለት ነው። ስለዚህ ምን ይሆናል ማለት ነው? ኤክስ1 9 ነው ማለት ነው። ራይት ሃንድ ሳይድ ቫልዩ ነው የምወስደው። ኤክስ1 እኩል ነው 9 ይመጣል። ከዛ ሌላኛው ደግሞ ምንድነው? ኤክስ2 4 ነው። ኤክስ2 4 ነው። እዚህ ጋራ ኤክስ2 4 ነው። ኤስ1ም ገብታለች ሶሉሽን ውስጥ 24 ነች ማለት ነው። ስለዚህ ይህንን ሳረግ ዜድጄ 740 አገኛለሁ ማለት ነው። ስለዚህ ኦፕቲማል ሶሉሽን ምንድነው? ኤክስ1 9 ሲሆን ኤክስ2 4 ሲሆን ኤስ1 24 ሀወር ሲሆን እና ዜዳችን ስለዚህ ምንድነው ማክሲመም ብራችን 740 ይሆናል ማለት ነው። ስለዚህ እዚህ ጋር ያለው ሜትድ ምንድነው? አተኩራችሁ ማየት ይፈልጋሉ። ቀስ ብላችሁ መስራት አለባችሁ ማለት ነው። ስለዚህ የሚያቆመው መጨረሻ ላይ ሪዛልታችን 0 እና ኔጌቲቭ ሲሆን እንደሆነ ማወቅ አለባችሁ። ከዛ ያሉትን ኮምባይኔሽኖች ማውጣት ነው። እዚህ ጋር የገቡትን ሶሉሽን ሴት ይሆናሉ ማለት ነው። እዚህ ጋር የገባው ኤስ1 24 ነው፣ ኤክስ1 9 ነው፣ ኤክስ2 4 ነው። ስለዚህ ዜድጂያችን ምንድነው ማክሲመም ፕሮፊታችን 740 ይሆናል ማለት ነው። እነዚህን ስንጠቀም ማለት ነው። ስለዚህ በዚህ ወይ መስራት ትችላላችሁ። አይ ቲንክ ይሄንን ደጋግማችሁ መስራት አለባችሁ እና የሚሰራሁላችሁ ቪዲዮዎች አሉ፣ ኤግዛም ኩዌሽኖች፣ እነሱን ገብታችሁ ማየት ትችላላችሁ። ሊንኩን በአይሚን ቪዲዮን በዚህ ቪዲዮ መጨረሻ ላይ አስቀምጥላችኋለሁ እና ደጋግማችሁ ስሩት። ምክንያቱም በአንዴ ግራ ላይ ገባችሁ ስለሚል ቪዲዮንም ደጋግማችሁ ማየት ትችላላችሁ፣ የሰራሁትን ግልጽ እንዲሆንላችሁ ማለት ነው። ስለዚህ በቀጣዩ ፓርት በዩኒት 4 እስከምንገናኝ መልካም ጊዜ ይሁንላችሁ። ቻው ቻው።